ችግር የለውም ማለት እዛ ውስጥ እኔ አልገባም። እናንተ እንደምታወሩት እንደዚህ ሆነ ችግር አለ። ግብረ ሰዶማዊነት ችግር ነው እኛ ነው የምንለው፣ እናንተ አትሉም። በእርግጥ ለእኛ ግብረ ሰዶማዊነት ችግር ነው። የሚያማችሁን ነገር አውቀዋለሁኝ። ሰውን ስታሳምሙ፣ ሰው ላይ ስትለጥፉ የነበረውን ነገር አንዳንድ ጊዜ give him the taste of his medicine። ለምን አሁን እኮ ማንም እኮ ስለ እንደዚህ አይነት ነገር ያው ላይ አይደለም ተናገር ነው ይሳል። እናንተ በወንጌል ነው እንጂ የምትቀልዱት በገንዘብ አትቀልዱ። ስለዚህ እንደማትቀልዱ ይሄው ያሳያል። ከዚህ ላይ ገብቶ ማየት ነው። eotcdic.org ላይ ከግብረ ሰዶማውያን ድርጅት እንደምትቀበሉ ከአንድ ድርጅት እኮ አይደለም ከ4 ከ5 ድርጅት በጣም የሚያስቀው ጭራሽ ከጴንጤ ድርጅትም ትቀበላላችሁ ገንዘብ። አይናችሁን አታሹ። ጀርመን ላልከው የጀርመን ፕሮቴስታንት ቤተክርስቲያኖች በአጠቃላይ ውስጣቸው እየታወቀ ነው ምን አይነት ቤተክርስቲያን እንደሆነ እናውቃለን። ቢረዱም ችግር የለውም፣ ብንረዳዳም ችግር የለውም። አንተ በምትለው ማለት ነው ጴንጤ ናቸው አይደል? ግን ጴንጤ ናቸው አይደል? ሁለተኛ ነገር ደግሞ በተለይ ተናገረኝ ሳልናገር ማላልፈው ማለት ነው በጣም ማርያምን ታጥላላታለህ በጣም ማለት ነው። የኦርቶዶክሷ ይሄ ደግሞ ፌር አይደለም። ምንድነው የኦርቶዶክሷ? የኦርቶዶክሷ የጴንጤዋም አንድ ማርያም ልጅ ነው። ማርያም እና የመጽሐፍ ቅዱሷ እኛ የምናውቃት ማርያም ሰማይ ከምድር እንደሚርቅ ነው የምንተርቀው ብለን ስንል የእውነት ነው የምንነግራቸው ወገኖች። ዝም ብሎ የስም ማጠልሸት አይደለም። እንኳን ምናልባት ይሄ ሰው አሁን የሚያነበው አዲስ ኪዳን ያላጠና ራሱ መጋቢ አዲስ ራሱ ላይሆን ይችላል። ቤተክርስቲያኑ ምንም አይነት እውቅና ያልሰጠችው ሊሆን ይችላል። ከመርካቶ ሊሸጥ ይችላል ይሄ መጽሐፍ ሜሎሲ። ከዛ በኋላ አነበበ። ካህናቶች ናቸው አይነስ አይደሉም? ስለተደረብክብኝ አልሰማሁም። ምንድን ነው ያልከኝ ሜሎስ? ካህናት ናቸው አይነስ አይደሉም? ሰውየው እዛ ጋር ያያቸው ካህናቶች ኦልሬዲ ሊሆኑ ይችላሉ። እኔ አላውቃቸውም ማን እንደሆኑም ስለነሱ ሲጀመር። ለምሳሌ ሜሎሲ ታቦት አላየህ? ኦርቶዶክስም ላይ ሆኑ ይችላሉ። ወዳጄ ታቦት ቅድም ገዳሙ የኦርቶዶክስን አላልከኝም? አዎ ምን ጥያቄ ያለው? በኦርቶዶክስ ቤተክርስቲያን ተሐድሶ የለም ሜሎስ? ታቦት አይታል ወይስ አላየህ? ኦኬ አይ በኦርቶዶክስ ቤተክርስቲያን ተሐድሶ አለ የለም? አሁን ሜሎስ ታቦት አይታል ወይስ አላየህ? ገብረ ማርያም እኮ ታቦት የያዙ አሁን ተሐድሶዎች የሉ በቤተክርስቲያን? ታቦት አይታል ወይስ አላየህም ያልኩ? ታቦቱ ሲጀመር ይታያል እንደ ሜሎስ? እሺ መልስ የለህም ማለት ነው? አይ በቃ አሁን አንተ እኔ ሎጂካሊ የሆነ ጥያቄ የጠየቅኩህን እስኪ መልሱን ስጠኝ። ያ መጽሐፍ መልስ የለህም ወዳጄ? ቆይ ወዳጄ መጀመሪያ የተሸከሙት ታቦት ነው ወይስ? ሳትጠይቀኝ መልስ የለህም አትበለኝ። መጀመሪያ እኔ ጠየቅኩህ እንኳን አልመለስክልኝም ሜሎስ። ስትጠይቀህ መሳቅ ነው የጀመርከው። ምክንያት የሚስቅ ሰው ደግሞ መልስ የሌለው ነው። ስለዚህ አይ እኔ እንደዛ ያልኩ ታቦትን የተሸከሙ ሰዎች አይታል ወይስ አላየህም? እየተሸከሙት ምን እንደሆነ በምን ገልጭ እኔ ያላየሁትም ሜሎስ። ኦኬ ስለዚህ ታቦት አይደለም እያልከኝ ነው? እኔ አላየሁትም። እዚያ ጋር የተዘረደሩት አባቶች እየዋሹ ነው። ዝም ብሎ የሆነ ነገር ነው የተሸከሙት፣ የሆነ እንጨት ነገር። ምን ውሸት በእነሱ አልተጀመረም። ብዙ ሰው ይዋሻል እኮ ሜሎስ። ስለዚህ በገዳሙ ውስጥ የሚዋሹ ካህናት ነን እያሉ ካህናት ያልሆኑ ታቦት ተሸክመው ነው ያሉት። በጣም ብዙ አሉ። አሁን አንተ እንደምትላቸው አይነት በጣም ብዙ አሉ። የጨረፈ ኦርቶዶክስን የማይወክሉ የቤተክርስቲያኑን አስተምሮ የማያውቁ ሰዎች አሉ። ቆይ እሺ ማስረጃ ታመጣለህ? ታቦት ያልሆነ ነገር ተሸክሞ የካህናት ልብስ የለበሱ አሳየኝ ማስረጃ። ውሸት ምኑን ነው ማሳየህ? የውሸት ታቦት የተሸከሙ ሰዎች ይሄው አሁን ያሳያቸውም ሊሆን ይችላል ያልኩ እኮ ነው። ኦኬ ውሸት መሆኑን ማስረጃ አሳየን። ምኑን ነው ማስረጃ ማሳይ? ከፍቼ ነው ማሳይ? እንዳንተ አይነት ሰዎች ነው። ቆይ ውሸት ነው አልከኝ አይደል? አሁን ሜሎስ እኔ ጠየቅኩ ላለመመለስ ነው ያከለዘው ለምጠይቀኝ። አሁን የተሸከሙት ታቦት አይደለም አይደል? ኦኬ በቃ ችግር የለም። መመለስ ካልፈለክ መልስ የለኝም አንተ ማለት እኮ ትችላለህ። እኔ አሁን ስጠይቅ እኔ በጥያቄ በልሰ መጠየቅ እኮ እኔ መልስ የለኝም ማለት ነው። በሌላ ነገር እሺ ሌላ ቦታ ላይ ደግሞ ወዳጄ እኔ አንድ ፖይንት ላይ ነው ስታክ ማድረገው። ስለዚህ እኔም ይሄው አንድ ፖይንት ላይ ነው የጠየቅኩ። ያ መጽሐፍ የቤተክርስቲያኗ ለመሆኑ ምንድነው ማስረጃ? ለምሳሌ አንተ ሜሎስ የተሸከሙት ታቦት የውሸት ነው ወይስ የእውነት ነው? ካህናቶቹ የውሸት ናቸው። መልስ የለህም? ጠይቅ ብላችሁኝ እኮ ነው የገባሁት። እየጠየቅኩህ እኮ ነው። መመለሳችን እየጠበቅኩ ነው ወዳጄ። ያ የኦርቶዶክስ ቤተክርስቲያን የሚያነበው መጽሐፉ የኢትዮጵያ ኦርቶዶክስ ቤተክርስቲያን በፍቃዷ አሳትማ ለአገልግሎት ያዋላችሁ መጽሐፍ ለመሆኑ ምንድነው ማስረጃ ሜሎስ? እየጠየቅኩ እኮ ነው ወዳጄ። ብትመለስ እኮ አይ እኔማ ልጠይቅም። እኔ ልጠይቅ ነው የገባሁት ከዚህ። አሁን አንተ መመለስ ትችላለህ። ስለአንተ ቤተክርስቲያን እኛን ነው የምጠይቀን? ስለኔ ቤተክርስቲያን አንተ ነው ጠይቀን ማለት ነው። እየጠየቅኩም ያ መጽሐፍ የኦርቶዶክስ ለመሆኑ ምን ማስረጃ አለ ነው ያልኩህ? እሺ ቆይ ስማኝ አለ ሰማኝ ወዳጄ።
እኛ አባት አሁን ኤርሚያስ ያሳያቸው አባት ከጀርባ ደግሞ ታቦት የተሸከሙ ካህናቶች እነሱ ናቸው መጽሐፉን ሜሎስ ምንድን ነው የምትለኝ? እኔ እኮ ያስገደድከኝ ነው። በቃ አሁን ሚታርክ ያለው ስማኝ፣ ጠየቅ አይደል? ስማ አሁን ኤርሚያስ ያሳየው የቪዲዮ ማስረጃ አይተናል። የቪዲዮ ማስረጃ ላይ ብዙ ካህናቶች አይተናል። ታቦት የተሸከሙ ካህናቶች አይተናል። ከፊት ለፊት ደግሞ አንድ የኦርቶዶክስ አባት መጽሐፉን እያነበቡ ሰውን እልል በሉ ሲሉ ሰምተናል ማለት ነው። አሁን እዛ ጋር ያለው ትወና ነው። አሁን እዚህ ጋር የምታዩት ትወና ነው። እነዚህ ኦርቶዶክሳውያን አይደሉም። ታቦቱም የውሸት ነው፣ ዝም ብሎ የሆነ ጨርቅ አድርገው ነው እንጂ ታቦት አይደለም ካልክ፣ ቆይ ወዳጅ አልጨረስኩም፣ ሚውተር እንደዛ ካልክ ኦኬ፣ ትወና ነው ካልከኝ እሱን ትነግረኛለህ። እነዚህ አባቶች ግን የኦርቶዶክስ አባቶች ከሆኑ የሚያነቡትን መጽሐፍ የኦርቶዶክስ መጽሐፍ ነው። ሰዎቹ እውነተኛ ኦርቶዶክስ ሆነው መጽሐፉ ሐሰት ሊሆን አይችልም። ምክንያቱም እዚህ የተገኘው ሰው ክብረ በዓልን ሊያከብር ነው የተገኘው። የማንን? የኦርቶዶክስን ክብረ በዓል ሊያከብር ነው። ለዛ ነው ካህኑ ምን ያለ ነው? በቃ እንደዚህ እናደርግ ነው። አልጨረስኩም። ጠየቅ ካደር ከጠየቅ ስማ። እኔ ስጠይቅ ምን እኔ እኮ ያልጠየቅኩን ከሆነ እየመለስክልኝ ያለ ገብረ ማርያም እኔ ስጠይቅ ለምን በግልጽ አታስወርድም? ዝም ብለህ ጥያቄ ጠይቀኋላ ገብረ ማርያም እየሰማኝ ነው። ለጠየቅኩት መልስ እየሰጠኝ ስላልሆነ እሺ፣ ሌላ አሁን በዛው ሌላ ጥያቄ ስንክሳሩ ምን ላይ ላውጣው? ለምሳሌ የሁሉም ገድላት ስንክሳር አለ አይደለ? አፕሊኬሽኑ አለ። ገብረ ማርያም ፕሊዝ፣ ስንት ቀን ላይ ላውጣልህ? ሜሎስ ፕሊዝ ጥያቄ ጠይቀኋላ አይደል ብዬ ስለ አዎ ብለኸኛል። የመለሰው መልስ ለጥያቄ የሚመጥን ነው አይደለም ብሎ የሚለውን ህዝቡ ያረጋግጣል። እንስማ። ጥያቄ ስለጠየቀው ይሄኛውን ጥያቄ አሁን ኤርሚ እንዲመልስ እንፈልጋለሁ። አሁንም እኮ እየሰማን አይደለም። ፕሊዝ ጥያቄ ሲጠይቅህ አይ እኔ ልጠይቅ ነው የገባሁት አልክ እንዴ? ስለ አንተ ቤተክርስቲያን እኛ ለምን ትጠይቀናለህ እያለ ብሎ ሲልህ አንተ ነበርክ ልትጠይቅ የሚገባው። መች ስለኛ ጠየቅኩት እኔ ኤርሚ ፕሊዝ እኮ እሰጥሃለሁ። ፕሊዝ ጥያቄውን ጠይቀው ነው እየመለሰ ያለው። ለመለሰው መልስ ተገቢ አይደለም፣ ለጥያቄ የሚመጠን መልስ አልመለሰም። ሲጨርስ ነው ሜሎስ እንደምታውቀው ይሰጣል። ሲጨርስ እንደዛ ትለዋለህ። አሁን አንተ ለተጠየቀው ጥያቄ መልስ ስላጣህ እሱን ጠይቀው። ስትጠይቀው ገዳሙ የኛ ነው አልክ። ካህናቱ መጀመሪያ ነው የጠየቅኩት መልሶኛል። ኤርሚኒ ፕሊዝ እስካሁን ኢንተራፕት እያደረከኝ ነው ገብረ ማርያም ፕሊዝ። ገዳሙ ያላረኩትን እያልከኝ ነው ታዲያ ኤርሚ። ገዳሙ የኛ ነው አልከኝ። ለሜሎስ ልሰጥ ነው። ገዳሙ የኛ ነው አልከኝ። ካህናቱስ ብሎ ሲልህ የኛ አይደሉም አልክ። መጽሐፉስ? እሺ የኛ አይደሉም አልክ። ይሄ ሁለንተናው ብርሃን ሆነ። በፊት እንደ ቁራ ጥቁር የነበረው ሰውነቱ እንደ ቀይ ሰው ሆነ ያልልበሉ። ኦኬ እነዚህ እሺ አይደሉም። ይሄ ህዝቡስ? ይሄ የሚያጨበጭበው ጥሩምባ የሚነፋው ህዝብ የማን ህዝብ ነው? ከሜሎስ ጋር ቀጥሉ። ገዳሙ የኛ ነው አልክ። መጽሐፉን ክደህ፣ ካህናቱን ክደህ፣ ታቦቱን ክደህ፣ ህዝቡ ሴማ ነው? ከሜሎስ ጋር ቀጥሉ። ለጠይቀው ጥያቄ ነው መልስ እየሰጠ ያለን። ተደማምጣችሁ። ስለዚህ በማስረጃና በመረጃ እንዲሆን ነገሮች እንደዚህ እናደርጋቸው። ለምሳሌ እያንዳንዶቹ ገድላት፣ ስንክሳር ሁሉም ቀን ላይ ያሉ ወር መቼ ላይ ነው አሁን ይሄ የምትለው በዓል? እስኪ እኔ አፕሊኬሽኑም አለኝ ጎግልም ማድረግ ይችላል። ስንክሳር የኢትዮጵያ ስንክሳር እያንዳንዷ ቀን ስላላት ማለት ነው። ምን ላይ በስንት ቀን ላውጣለህ? አሁን ስታነቡት የነበረውን ገድል ሜላ ይጨርስ። ሜላን ያስቆምኩትኝ ከዛ ይጨርስና ለጠየቀው ጥያቄ መልሱን ጨርሻለሁ ብሎ ሲል ከዛ ትጠይቃል። አሁን ልብ በሉ ሲጀምር ገብረ ማርያም እያደረገው ያለውን ልብ በሉ። እሱ ኦርቶዶክሳዊ ሆኖ እዚህ የቆሙትን ካህን ክዶ ታቦቱን ክዶ ገዳሙ የኛ ነው ብሎ መጽሐፉን ክዶ ነው የሚከራከረው። ኦርቶዶክሳውያን ስለራሳቸው ጴንጤ ጋር ነው መጥተው የሚጠይቁት። እኛ ደግሞ ችግር የለውም እሱን ፖለቲካውን ስራ ስለሆነ ቢዝነስ ነው። ትዞኬ ችግር የለውም እረዳለሁ። ኤርሚ ቆንጅዬ ቢዝነስ ነው። ምን ቀን ላውጣ? ስንት ቀን? ይጨርስ ፕሊዝ ይጨርስ። ቆንጅዬ ቢዝነስ ማለት ስራ ነው። ቆንጅዬ ነው። ሜሎስ ይቀጥል። ቴንክ ዩ። እሺ መልካም። ምን ላይ ላውጣ? እሺ ንገረኝ ሜሎስ። እሺ ገብረ ማርያም እስቲ ለመስማት ሞክሮ። ለዚህ አሁን እዚህ ጋር ያያችሁት የኦርቶዶክስ ቤተክርስቲያን ገዳም ነው። ስለዚህ ቤተክርስቲያኗ እውቅና አልሰጠችውም? ሰጠዋለች ለዚህ መጽሐፍ? ሜሎስ በእናትህ ይሄን ብቻ ነገረኝ። መስማት ተሰጠችው? ልክ እንደ ሌሎቹ ስንክሳርና ገድላትን በቀን ወስና ታስቀምጠዋለች አለ ጎግል አድርገህ ታወጣዋለህ እያልኩ ነው። ምን ቀን ምን ላይ ላውጣው ነው? ገና ልሰጠው እያሰበች ነው ቤተክርስቲያኗ። እሺ በደንብ ተንፈስ። በቃ እስቲ በደንብ ይውጣል። እስቲ አውራ። እሺ በቃ ልክ እንደ ሌሎቹ አሁን ለምሳሌ
ማንኛውንም እንደው ቀለል ያለ እንደዚህ አይነት ታሪክ እንኳን እንደነለ ትህጹን አይነት ምንም ልታረግ ቀኖችን እያንዳንዱን በዚህ ቀን ይከበራል ብላ ኦልሬዲ እውቅና ሰጥተዋለች ቤተክርስቲያኗ። አሁን አንተ የምትለውን ቤተክርስቲያኗ እውቅና የሰጠችው መጽሐፍ ነው ወይስ ገና ልትሰጠው ታስባለች ብለህ ነው? እሺ ጨረስክ? አዎ ካልከኝ ሰጠዋለች ካልከኝ የሰጠውን ቀን ፈልጋለሁ። ቀኑን ገብቼ አሁኑኑ ከፍቼ አነበዋለሁ እኔ። እሺ ሚውት አድርገው። በቃ አሪፍ። አማል እንዳትገባ። የመጀመሪያው ነገር እኛ እያሳየን ያለ ነው የቪዲዮ ማስረጃ ነው። የቪዲዮ ማስረጃ ምንድን ነው? እንግዲህ የቀረጸውን የገዳሙን አይተናል። ያ ገዳም የኢትዮጵያ ኦርቶዶክስ ቤተክርስቲያን ገዳም ነው። ኤርሚ ሚውት አድርገው፣ ድምፅ አለ አንተ ጋር። ያ ገዳም የኢትዮጵያ ኦርቶዶክስ ቤተክርስቲያን ገዳም ነው። ካህናቶቹም የኢትዮጵያ ኦርቶዶክስ ቤተክርስቲያን ካህናት ናቸው። እንግዲህ ቤተክርስቲያኒቷ አምናባቸው ስልጣነ ክህነትን የተቀበሉ ሰዎች ናቸው። ታቦትን የተሸከሙ ሰዎች ናቸው። ስለዚህ እዛ ቦታ ላይ እየሰማን ነው። እንግዲህ መጽሐፉን ይዘው ገድሉን ይዘው እንግዲህ ስለ መጥቆራ እያነበቡ ነው ማለት ነው። እንዴት ከአጋንንትነት የሴጣኑ ልጅ ተጠመቀ እልል በሉ እያሉ እልል ሲያስበሉ እየሰማን ነው። ማንን? የኦርቶዶክስን ምዕመናን። ልብ በሉ፣ የወንጌላውያንን ምዕመናን አይደለም፣ የሙስሊሞችን ተከታዮች አይደለም፣ የካቶሊክን አይደለም፣ የኦርቶዶክስ ተዋህዶ ቤተክርስቲያን ምዕመናን ነው እልል በሉ እየተባሉ ያሉት። እሱንም እኮ ሰምተነዋል የሚለው ስለኔ ለምን ጥያቄ መልስ አትሰጠኝም? ወዳጄ ጨርስኩ እኮ ጠየቁ እኮ እሱን አልነበረም የሚሉት? መች ጠየቁ? አንተ የፈለክ እንደፈለግከው አይደለም እኮ መልስ የሚሰጠ። እኔ መልስ ነው ብዬ ማለት እውቅና ሰጠዋለች አልሰጠችውም እያልኩ እኮ ነው እኔ። እሺ በቃ ታች መውረድ ፈልጋል። ምን ችግር ምን ያደርጋል? እንደዚህ ከእኔን አስቀምጠህ ከምታማ በቃ ታች ወረድ ማለት እድል ሲሰጣችሁም እንትን ለመሆን አትሞክሩ። አሁን እያሳየን ያለ ነው የኦርቶዶክስ ቤተክርስቲያን ያደረገችው እንግዲህ የቪዲዮ ማስረጃ እያሳየን ነው። አሁን ይህ ትምህርት ልክ አይደለም ብለህ የምታምን ከሆነ መነጋገር ያለብን መጀመሪያ ከማን ጋራ ነው? እልል በሉ ካሉት ካህን ጋራ ነው። ከኛ ጋርም አይደለም። እውነት ለመናገር ይህ የኦርቶዶክስ ቤተክርስቲያን አስተምሮ ነው ወይንስ አይደለም የምትለው እኮ እኛን አይደለም። ብሩኬ እንደሄደው እዛ ገዳም ላይ አንተ ትሄድና እዛ ገዳም ላይ እንደ እኮ እኛ ቤተክርስቲያን ትምህርት አይደለም መጽሐፉን ልክ አይደለም ብለህ የምትሟገተው የራስ ቤተክርስቲያንን ካህን ነው። አባ ይፍቱኝ ብለህ ቀኖና የምትቀበለው ካህን ናቸው የሚናገሩት ማለት ነው። ስለዚህ አሁን ሙግቱ እኮ መሆን ያለበት ከኛ ጋር አይደለም ከቤተክርስቲያኒቷ ጋር ነው። እነዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምንድን ናቸው? አገልጋዮች፣ ካህናቶች ናቸው። በዚህ አይነት መንገድ ነው እንግዲህ እንትኑ መሄድ ያለበት። ወይ ላይ 1 ሚኒት የነበረው ክርክር በብሩክና በደምረው መካከል ለምሳሌ ዋሌት ከገንዘብ ጋር ጠፍቷል፣ ከ500 ብር ጋር ጠፍቷል ነበረ ክርክሩ። ከዛ ደምረው ኖ ዋሌት የለም 500 ብር ብቻ ነው የጠፋው አለ። ደምረው ብቻ አይደለም ዘማርያምም መዝሙር ያሬድም ሁሉም እዚህ 7 ጎረምሶችም ኖ ዋሌት ዋሌት የለውም ጋኔን አይደለም ጋኔን ያረፈበት ሰው ነው። ተከራከሩና መጨረሻ ላይ እንዲያውም ዋሌትም ብርም አልጠፋም፣ እንዲያውም መጽሐፍም የለም ገድሉም የለም ምን ትሆናላችሁ ወደሚል ተስፋ የቆረጠ የተመታ ተከራከራችሁበታል እኮ። ይሄ ነገር እኮ አለ ብላችሁ ታሪኩን ተከራከራችሁበታል። ገዳሙም አለ መጽሐፉም አለ፣ ግን ታሪኩ እንዳይደለም ብላችሁ ተከራከራችሁ። ሽንፈቱ ሲበዛ እንዲያውም ገድሉም የለም ገዳሙም የለም ምን ታመጣላችሁ እያሉ ነው። ጨርሻል። እሺ ስለዚህ አሁን የገዳም የኦርቶዶክስ ቤተክርስቲያን ገዳም አይደለም፣ ካህናቶቹም ኦርቶዶክሳውያን አይደሉም። እንግዲህ ቅድም ደምረው እንዳለ አልቀበላቸውም ብሏል። መብቱ ነው፣ እሷ ለመቀበል ይችላል። ግን ኦርቶዶክስ ተቀበላለች። ዋናው እሱ ነው። ኦርቶዶክስ ከተቀበለቻቸው ድረስ የኦርቶዶክስ ቤተክርስቲያን ድምፅ ነው ብለን የምንሰማው ካህናቶቹ የሚናገሩትን ነው እንጂ እዚህ ቲክቶክ ላይ ያሉትን ሰዎች የሚናገሩትን አይደለም። እና ይሄ የተነሱ ሀሳብ ኦርቶዶክስ ቤተክርስቲያንን ትምህርት አይወክል የምትሉ ከሆነ ገብታችሁ እንግዲህ ያው ካህናቶቹ ባይኖሩም ማስረጃ ካላችሁ ማስረጃችሁን እንሰማ እንችላለን። በተለይም እውነትን ለምትፈልጉ ኦርቶዶክሳውያን ያሳየነው ቪዲዮ የማስረጃ በቃ ከበቂ በላይ ነው። ባይ ኔቸር ሴጣን የነበረ ኔቸሩ ተቀይሮ ነው ሰው የሆነው ከዛ በላይ የተጠመቀው
ስለዚህ ይሄ ትምህርት እንግዲህ እንደሚያሳፍር እናውቃለን፣ ግን በኦርቶዶክስ ቤተክርስቲያን አስተምሮ ነው ማለፍ ያለባችሁ። ሲቀጥል ስንክሳር አለ ያለ ወይ ምናምን የሚለው ስንክሳር ራሱ ከየት እንደመጣ የማያውቅ ሰው ነው እንደዚህ አይነት ጥያቄ የሚጠይቀው ማለት ነው። ስንክሳር መቼ የተጻፈው ከየት ነው የመጣው የሚለውን መጀመሪያ ትንሽ ብታውቁ ጥሩ ነው። ሜይ ቢ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ብሩክ የምትጨምረው ነገር አለ የምትቆራ ላይ? እኔ አንድ ጥያቄ ያለኝ ቅርታ። ኦኬ ከየት ነው ማለት ከየት ቤተ እምነትሽ? እኔ ኦርቶዶክስ ነው። እሺ ምንድን ነው ያለሽ ሐሳብ? ለብሩኬና ለተናገር ጥያቄ መጠየቅ ፈልጌ ነው። በመጀመሪያ ለብሩኬ። እሺ ቆይ ብሩኬ ያለ? እሺ ኦኬ ምንድን ነው ሐሳብሽ? ሐሳቤ እሱ ለምንድን ነው ገዳሙ፣ እሱ አሁን ፕሮቴስታንት ነው አይደለ? ገዳሙ ድረስ ለምን እንደሄደ ሊነግረኝ ይችላል? ደሞስ አሁን የሬሳ ሳይቶናል አይደለ? አጽም ሰው አይቀበርም እዛ ቦታ ላይ። እንዴትስ ነው ሰውየውን ብቻውን ሊያገኘው የቻለው? ሲያብራራለት የነበረው ብቸኛ እሱ ብቻ ነበረ አይደለ? ለምንድን ነው እሱን ብቻ እንዴት እሱን ብቻ ሊያገኝ ቻለ በዛ ሰዓት ማለት ነው? እንደገና ደግሞ እነዚህ አሁን ያሳየሃቸው አባቶች ቀኑን ያውቃል፣ በምን ቀን እሱን በዓል እንዳከበሩ ያውቃል፣ መናገር ይችላል። ቀኑን የተከበረበትን ቀን፣ ሰዓት፣ ጊዜ፣ ዓመተ ምሕረቱን መናገር ይችላል በቦታው ላይ ከተገኘ ማለት ነው። ይህን ሊያብራራልን ይችላል። በዛ ላይ ደግሞ ተናገር ምንድን ነው ሲል የሰማሁትኝ መጽሐፉ እንዲታተም እንረዳለን። ለምንድን ነው አንተ ኦርቶዶክስ ቤተክርስቲያንን መርዳት የፈለከው? ማለት መጽሐፉን እንዲታተም መርዳት የፈለከው ለምንድን ነው? ልታብራሩልኝ ትችላላችሁ ሁለታችሁ? እሺ ብሩኬ። እሺ ብሩኬ ያለ? እሺ መልስላት። እሺ ለምን ሄድክ ምናምን ለሚለው መሄድ ስለፈለግኩ ነው። በቃ ምንም ምክንያት የለውም። ሁለተኛው ደግሞ እናንተ ከሞት ስፍራ እንድትወጡ ነው። ካላችሁበት ከሞት ስፍራ አይናችሁ በርቶ ተከፍቶ ያላችሁበትን ቦታ ተረድታችሁ ወደ እውነቱ ወደ ኢየሱስ ክርስቶስ እንድትመጡ አገልግሎቴ ስለሆነ ስራዬ ስለሆነ ነው። እኮ ገዳም ድረስ እኮ መሄድ አይጠበቅብህም እኮ። አንተ የኦርቶዶክስን ሰው ለማምጣት ገዳም ውስጥ ገብተህ ይሄን ነገር በማሳየት በምናምን አይደለም፣ እንደኔ አመለካከት ማለት ነው። ግን እዛ ጋር ምንድነው ምናልባት አንተ የሆነ ነገር ከፍለውስ ቢሆን ይሄን ሰውዬ ሲያብራራልክ የነበረው ሰውዬ ከፍለውስ ቢሆን ማለት ግልጽ ያልሆነ ነገር ስላለ ነው ቪዲዮ ላይ ልጠይቅ የቻልኩት ማለት ነው። እና በዓሉ የተከበረበትን ቀን ደግሞ አንተ እዛ ቦታ ላይ ከሆንክ መናገር ትችላለህ። ሰዓቱን፣ ዓመተ ምሕረቱን፣ ሁሉንም ነገር ማብራራት ትችላለህ። እንደዚህ የተቆራረጠ ነገር ሳይሆን ሙሉ ቪዲዮ ካለ ሙሉን ብታሳይ። ለምን አሳይሻለሁ? ሙሉ ቪዲዮ አንቺ ግዴታ ነው። ለምን አንተ አንድን ሃይማኖት በቃ ለማብራራት እዛ ቦታ ላይ እዛ ገደል ላይ የተገኘኸው ሙሉን ነው ማብራራት ያለብህ፣ እንደ የተቀነጫጨበ ሳይሆን ማለት ነው። ሰውም እንዲረዳው ገባ። የተቆራረጠማ ማንም ማምጣት ይችላል እኮ። ጠየቅሽ ግን መስማት መቻል አለብሽ። አንቺ ስትጠይቂ አይደለም የምናሳየው። ዛሬ ማሳየት የምንፈልገውን አሳይተናል። ደግሞም አባቶችሽ ታቦት ፊት ቆመው ሲናገሩ የነበሩትን ደግሞ ሰምተሻል። እዛ ቦታ ላይ ያለው አጋንንት ነው። አጋንንቱን ደግሞ አባቶችሽ ራስሽ የአንቺ አባቶች ተናግረዋል። ዋናው ዓላማ እዛ ቦታ ላይ ያለው ምንድን ነው የሚለው ማሳየት ነው። ተረዳሁ እኮ። ቀኑን ትነግረናለህ? ዓመተ ምሕረቱን ምን ወደ ሰው የተቀየረበትን ነው? ይሄን ቪዲዮን የቀረጽከው አንተ ነህ? የትኛውን ቪዲዮ? አባቶች ያሉበትን ቪዲዮ የቀረጽከው አንተ ነህ? አይደለም። ኦኬ፣ ሰውየው ያለበትንስ? እሱማ እኔ ነኝ ያወራሁት። ሰውየውን አንተ ነው ያወራው። ብቻ አንተ የቀረጽከው ሰውየውን ብቻ ነው እንጂ አባቶቹን አይደለም።
እሱማ ዩቲዩብ ላይ ያለልሽ መጥቆራ ብለሽ ስትሰርች ስታደርጊ ይመጣልሻል እሱ ቪዲዮ ዩቲዩብ ላይ ያለልሽ። ኦኬ ገባኝ። እሺ አሁን እሺ ያንተን እሺ አልፍ ችግር የለውም የታወቀ ነገር ስለሆነ ተናገር። ግን ማለት ነው ለምንድን ነው አሁን ለምሳሌ ለምንድን ነው አንተ የኦርቶዶክስን መጽሐፍ ማሳተም የፈለግከው የዛን የገዳሙ? እሺ እኔ መጽሐፉን አሳተማለሁ አላልኩም። መጽሐፉን ስንጠይቃቸው ጨርሰናል አሉ። ሁለተኛው ህትመት ግን ለማሳተም ገንዘብ እንዲረዱን እንፈልጋለን ብለው ሲሉ እኛም ያቅማችንን እንረዳቸዋለን ብለናል። ምክንያቱም መጽሐፉ አሁንም ከታተመ 500 ብር ይሁን 300 ብር የኢትዮጵያ ለገዳሙ እኔ እሰጣለሁ። ለምን ትሰጣለህ ብሎ የሚል ሰው በህግ ይጠይቀኝ። እሰጣለሁ። ለምን ማለት አንተን እኮ አይመለከትም፣ እምነትህን እኮ አይመለከትም። አድምጪኝ። ቆይ እኔ እምነቴ ስለሚመለከተኝ አይደለም። የሚመለከተኝማ እንዴት የኔ እምነት እንደዚህ አይነት ቆሻሻ ነገር ሰይጣንን አያመልክም። እኛ በክርስቶስ ቆሻሻ ነገር ካልክ ለምን ትረዳለህ ታዲያ? ፕሊዝ ቆሻሻ ነገር እኮ አይረዳም። እየጠየቅሽኝ ነው አይደለ? ሲመልስ ነው በትህትና ስለጠየቅሽ ነው መልስልሽ እንጂ አቅሻለሁኝ። እኔ መጽሐፉን ሁለተኛ ህትመት ለማሳተም ገንዘብ የለንም ብለው ሲሉ ኦኬ እኛም ቢሆን እናግዛለን ብለናል። ለምን? ገድሉን ማግኘት ስለምፈልግ ነው። ኦኬ አንደኛ ገዳሙ የቤተክርስቲያኒቱ ነው። ካህናቱ የቤተክርስቲያኒቷ ካህናት ናቸው። ታቦቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦት ነው። ህዝቡ የኢትዮጵያ ኦርቶዶክስ ቤተክርስቲያን ህዝብ ነው። ስለዚህ ገድሉ እጄ ላይ እንዲገባ ከመጓጓት የተነሳ ህዝቡ እንግዲህ በህዳር 29 ዓመታዊ ክብረ በዓል በሚደረግበት ነው ህዝቡ የሚመጣው። ለራሴ ስለፈለኩት መጽሐፉን ህዝቡ ለህትመት በሚያወጣው ገንዘብ ላይ እኛም የራሳችንን አስተዋጽኦ እናደርጋለን ብያለሁኝ። አደርገዋለሁኝም እኔ አደርገዋለሁ። ለመጥቆራ ገድል ቤተክርስቲያንሽ ካሳተመች የህዝቡን እርዳታ ከፈለገች እኔም አንድ ኢትዮጵያዊ ነኝ። ቀድሞ የኦርቶዶክስ ተዋሕዶ ቤተክርስቲያን አባልና አገልጋይ ነኝ። እረዳለሁ። መጽሐፉን የምፈልገው ህዝቡን በዚህ አይነት እውርነት መታ ትውልዱን እየገደለች እንዳለች እጅ ከፍንጅ ለመያዝ መጽሐፉን እጅ ላይ እንዲኖር ከመፈለግ የተነሳ ማለት ነው። አለቀ። የረባ እንኳን ገንዘብ እንኳን አልሰጣቸውም። ግፋ ቢል 100 ወይ 200 ወይ 300 ወይ 400 ወይ 500 ብር 1000 ብር ድረስ ብረዳቸው ገድሉን ለማግኘት ከመፈለግ ያኳያ ነው። አለቀ። ይሄን ደግሞ ለማድረግ ጌታም አይከለክለኝም፣ ህዝቤም አይከለክለኝም፣ ጴንጤው ኦርቶዶክስም አትከለክለኝም። ከጴንጤ ገንዘብ መቀበል ዛሬ አይደለም የጀመረችው። የምስካየ ኅዙናን መድኃኔዓለም ቤተክርስቲያን ትምህርት ቤት ከጴንጤ በለመነችው ገንዘብ ነው የሰራችው። ኦኬ ምስካየ ኅዙናን ማስረጃ አለ። ስደተኛ መድኃኔዓለም በደንብ እናሳይሽ መረጃውን። ኦኬ አሳይ። ከጴንጤ በሰበሰበችው ገንዘብ እንደሆነ ዳጊ። እሺ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ መጽሐፍ አለ ሜላ ከጴንጤ ለመና ያሰራችውን ትምህርት ቤት የምስካየ ኅዙናንን ልጄን ትምህርት ቤት ነው ቤተክርስቲያን ነው ያልከው? የቤተክርስቲያኒቱ ነው ትምህርት ቤቱ የገዳሙ ማለት ነው። በመልካም ከሆነ እኮ ኖርማል እኮ ነው መረዳዳት። እኔስ ታዲያ ለመልካም አይደል እንዴ? ታዲያ አንተ ለመልካም አይደለም እየሄዳችሁ ያላችሁት ለመልካም ስላልሆነ ለምንድን ነው? እንኳን ከኛ አይደለም ከግብረ ሰዶማውያን እኮ ቆይ እንኳን ከኛ አይደለም እኮ ኦርቶዶክስ ከግብረ ሰዶማውያን ገንዘብ እኮ ተቀብላ ልማት ላይ ታውላለች። ከግብረ ሰዶማውያን ማስረጃ ካለክ ማስረጃውን አሳያለሁ። አለ ዳጊ አለ። ከዓለም አቀፍ ግብረ ሰዶማውያን የኢትዮጵያ ኦርቶዶክስ ቤተክርስቲያን በግልጥ ገንዘብ ትቀበላለች። እዚህም ቲክታክ ላይ ያሉት ሰዎች በሙሉ ሲጠየቁ አይ ለልማት ከሆነ ችግር የለውም እኛ ገንዘቡ ላይ ጾመኛ አይደለንም ብለዋል። ኦኬ እና ኦርቶዶክስ አንድ ሌላ ጥያቄ አለኝ። አሁን እሱ ውስጥ አንግባ፣ ምክንያቱም አንተ እንዳልከው እኔ ብዙ ማለት እችላለሁ ማለት አልፈልግም። አንተ እንደምታወራው አሁን ግብረ ሰዶም ምናምን ለምትለው እኔ ብዙ ማለት እችላለሁ ግን አልልም። እኛን ጠይቅሻ ሌላው ነገር ማለት ነው አሁን እናንተ ጋር ራሷ ለምን አሁን ገብታተው አንድ የሚታርግና ገብታተው ራሷ በአይኗ ራሷ ስልክ ላይ ተውና ከዛ ትመለስ። ምናልባት የሆነ ስለ ግብረ ሰዶም የተናገርከው ነገር አይ እጅሽ ላይ ነው መረጃው ያለው እኛ አይደለም እንሰጥሽ ራስሽ ገብተሽ የምታየው ነገር ስለሆነ ችግር የለውም ማለት ነው። እዛ ውስጥ እኔ አልገባም። እናንተ እንደምታወሩት እንደዚህ ሆነ ችግር አለው። ግብረ ሰዶማዊነት ችግር ነው እኛ ነው የምንለው፣ እናንተ አትሉም። በእርግጥ ለእኛ ግብረ ሰዶማዊነት ችግር ነው። ችግር የለውም አንልም እኛ። እናንተ ችግር የለውም ነው የምትሉ ግብረ ሰዶማዊነት
ኦ ማይ ጋድ እሱንማ እናውቀዋለን፣ ግን እንደናንተ እንደምታወሩት እንደዚህ አናወራም እኛ እኮ። እናንተ ዌብሳይት ላይ ነው የተገኘው እኮ እናት ይኸውልሽ፣ እናንተ ዌብሳይት ላይ አለልሽ። ለማንኛውም አጫርሽ ከሄድም ወደ እናንተ ጋር ለመምጣት የትኛው መረጃውን ራስሽ ገብተሽ እንድታየው እንረዳሻለን። የምትፈልጉ ካላችሁ ግቡ። ቤተክርስቲያኒቷ ከግብረ ሰዶማውያን ድርጅቶች ጋር እጅና ጓንት ሆና ገንዘብ ተቀብላ አመስግና እንደምትኖር እነሱንም ደግሞ አጋር ብላ እንደምትጠራ መረጃ ከራስሽ ስልክ ላይ እናሳይሻለን። ኦኬ እንደዛ ከሆነ ኤርሚ አም ሶሪ ጣልቃ አልገባ። እንዲህ አይነት ሰው አንዴ ይቅርታ በትልቁ አርብኛ እኔ ጣልቃ ላለመግባት ነበር እስካሁን ዝም ያልኩት። ኦኬ ያው ምንድነው አሁን ክርክሩን ለምንድነው ዳጊ ለምንድነው በመሀል የምትገባው? እኔ እኮ እሱን ነው ይሄው ላሳይሽ። አንድ ጊዜ አውቄ ነው ጣልቃ የገባሁት። የሚያማችሁን ነገር አውቀዋለሁኝ። ሰውን ስታሳምሙ ሰው ላይ ስትለጥፉ የነበረውን ነገር አንዳንድ ጊዜ give him the taste of his medicine። ለምን አሁን እኮ ማንም እኮ ስለ እንደዚህ አይነት ነገር ያው ላይ አይደለም ተናገር ነው ያው በዚህ ልክ ነው እናንተ መነገር ያለበት። ልካችሁን ማሳየት አለብን። ይሄው መረጃው እዚህ ጋር ይገኛል። 1 2 3 4 5 6 7 8ኛው ቪዲዮ ላይ አሁን እኔ እያወራሁኝ እኔ ቪዲዮ አይደለም ያልኩ። ቪዲዮ አልፈልግም። ማስረጃ ካልክ ትክክለኛ ማስረጃ ማህተም ያለው ነው መሆን ያለበት። ቪዲዮማ ማንም ይሰራል። እኔም ልሰራቸው ዳጊ በራሳቸው ሚዲያ ላይ እኮ የራሳቸው ወጣ ልጨርስላት። አብሬኪ ምን አድርጊ መሰለሽ፣ እኔ ማሳይሽ ቪዲዮ አይደለም አሁን ማሳይሽ እኔ እያወራው አንቺ በስልክሽ ቼክ የምታደርጊው ላይቭ ነው ቼክ የምታደርጊው። እኔ እዚህ አወራለሁ አንቺ እዛ ቼክ ታደርጊዋለሽ። እኔ ዌብሳይቱን ስሰጥሽ እኔ ማሳይሽን አይደለም መቀበል ያለብሽ፣ ስልክሽ የሚያሳይሽን ነው የምትቀበይው። እዛው ስልክሽ በጣቶችሽ ጎርጉረሽ አገኘሽውን ነገር ነው የምትቀበይው። አይንሽ የሚያየውን ነው የምትቀበይው። እኔ የምሰጥሽን አይደለም። እኔማ ቤተክርስቲያኒቷን ለማጥላላት ሊመስልሽ ይችላል። ከጴንጤማ መረጃ ተቀበለሽ እኮ እንዳይመስልሽ መጽሐፍ ቅዱስ እንኳን አንቺ አሁን ምን ታደርጊያለሽ? ዞራችሁ ግን ተወጓታላችሁ። ጥሩ ጥያቄዎች የጠየቅሽ ነው፣ እየሰማሁሽ ነው። ወደ ጥያቄሽ ተመለሺ። አሁን የምሰጥሽን ዌብሳይት ግን ሌላ ስልክ ካለሽ ወይም ሌሎች ወንድሞች ካሉሽ ይግቡና አንቺ እያወራሽ እነሱ ቼክ ያርጉልሽ። ገባሻል? አሁን እየከበደ መጣ። መጽሐፍ ነበር ወደ ቪዲዮ አድርገን የገባችሁት። አንድ ጊዜ ሌላ ታሪክ ውስጥ ነው ጥያቄ ሌላ አንድ ጊዜ ላውራ። አሁን ብሩኬ ለዚህ ሁሉ ጣጣ የዳረከን ደህና በመጽሐፍ እንዳይገላገሉ ራሳቸው አሳትማችሁታል ምናምን እንዳይሉ በቪዲዮ አረክባቸው፣ ዶዙን ከፍ አረክባቸው። አሁን ቪዲዮንም አሳትማችሁታል ሊሉን ይሆን አላውቅም። ከፍ እያለ መጣ። አሁን ደግሞ ሌላ ዶዝ ደግሞ ምንድነው ግብረ ሰዶማውያን ድርጅትን ቤተክርስቲያኒቷ ፓርትነር ብላ እንደምትጠራ ከራሷ ዌብሳይት ላይ ላይቭ እኔ እያወራሁኝ እዚህ ጋር ይገቡና eotcdicac.org ብለው የራሳቸው የቤተክርስቲያኒቷ ዌብሳይት ላይ እኔ ጥያቄ ይሄ አይደለም ዳጊ የሌለ ታሪክ ውስጥ ነው ታውቄ ነው የገባሁት። አሁን ልክ ጥያቄሽ ላይሆን ይችላል። በዛው ግን ቤታችን ስለሆነ እናውራበት። አንድ ጊዜ ምን ያህል ከፍ እያለ እንደመጣ ላሳያችሁ ነው። ምክንያቱም እናንተም እየካዳችሁ በመጣችሁ ቁጥር እኛም መረጃውን ከፍ እያደረግን ነው። 2 እጥፍ 3 እጥፍ እያደረግን ነው። መጽሐፍ ነው ተበርዞ ይሆናል ተታትሞ ይሆናል ምናምን እንዳትሉ ብሩኬ ከፍ አደረገውና በቪዲዮ አረገባችሁ። አሁን ጣጣ ሆነ። መቼም እኛ ብቻ አይደለም ሰው መላክ የምንችለው፣ እናንተም ትልካላችሁ እኮ ችግር የለው። ስለዚህ ላኩ። አሁን እንትን እየሆነ መጣ ማለት ነው። ፊዚካሊ የሆነ መጣ ማለት ነው መረጃው። በእርግጥ መጽሐፍም ፊዚካል ነው። ኦኬ አሁን ደግሞ ምን አደረግን መሰላችሁ? ግብረ ሰዶማውያን ጋር ወዳጅነታችሁ እናንተ በብር እንደማትቀልዱ፣ በገንዘብ እንደማትቀልዱ፣ በወንጌል ብቻ አይደለም እናንተ በወንጌል ነው እንጂ የምትቀልዱት በገንዘብ አትቀልዱ። ስለዚህ እንደማትቀልዱ ይሄው ያሳያል። እዚህ ላይ ገብቶ እኮ ማየት ነው። eotcdicac.org ላይ ከግብረ ሰዶማውያን ድርጅት እንደምትቀበሉ ከአንድ ድርጅት እኮ አይደለም ከ4 ከ5 ድርጅት። በጣም የሚያስቀው ጭራሽ ከጴንጤ ድርጅትም ትቀበላላችሁ ገንዘብ። አይናችሁን አታሹ። እንግዲህ ዲድስቅልያ የሚነግረን መጽሐፍ ቅዱስ የሚነግረን ተለዩ ነው አይደል? እኛን እንደ መናፍቅ የምታዩ ከሆነ ከኛ መለየት ነው ያለባችሁ። አራግፋችሁ እግራችሁን መውጣት ነበር የነበረባችሁ። እናንተ ግን ገንዘብ ሲሆን ወዳጅነታችን ትዝ ይላችኋል። ግብረ ሰዶማዊ ከሆኑ ድርጅቱ ኦፊሻሊ እኮ ግብረ ሰዶማዊ ናቸው ስትባሉ አይ ፓርትነር ናቸው እኛ እኮ ትምህርታቸውን አይደለም የሰጡን ገንዘባቸውን ነው አላችሁ። ኦፍ ኮርስ ገንዘብ ሰጥቶን ትምህርት የሚሰጥህ ዝም ብሎ ነው እንዴ ታዲያ መጥቶ ይሄንን የሐሰት ትምህርት ይሄንን የግብረ ሰዶማዊነት አስተምርልኝ የሚል አይልህም እኮ። አሁን እህቴ ክርክር እንዳይሆን ከፍ ስላለ የመረጃው ዘመንና ሌቭል ከፍ ስላለ እኔን ተይኝና እኔም ማውራውን ታዩና እዚህ ዌብሳይት ላይ ገብተሽ መጀመሪያ ዌብሳይቱ የኛ ነው ወይ ብለሽ እዩ። ሁለተኛ ምን ይላል ወደ ታች ገለጥ ስታደርጊ አንቺ ነሽ የምታየው። ገለጥ ስታደርጊ ለምንድን ነው ይሄ መረጃ በዚህ መልኩ ይሄው ስክሮል ያደረኩት ነው። ይሄው ቪዲዮ ራሱ ስክሮል ያደረገ ነው። ስክሮል ስታደርጊ ለምንድን ነው ፓርትነር የሚለው ስል ከ4-5 በላይ ግብረ ሰዶማውያን ድርጅት ወዳጅ አድርጋ የተቀበለችው። ፓርትነር ማለት ወደ አማርኛ ስንመልሰው አጋር፣ ወዳጅ ወይም ደግሞ በጣም ሊትራል የሆነ ተርሙ ደግሞ ጓደኛ እንደማለት ነው። ስለዚህ
ጓደኝነት፣ ወዳጅነት፣ ፓርትነርነት ለምን ጀመራችሁ ከግብረ ሰዶማውያን ጋር ነው ጥያቄያችን እኮ። እኛ ባይ ዘ ወይ እኛ ጋር ነው የምንቃወመው ይሄንን ነገር። እኛም ሰፈር ይሄንን የሚያደርጉትን እንቃወማለን። ከነሱ ገንዘብ ሊቀበሉ ሊሞዳሞዱ የሚፈልጉት እንቃወማለን። መረጃው ከፍ እያለ እየጸና መጥቷል። ይሄው እነዚህን ድርጅቶች ሊስት አድርጋቸዋል። አክት ብትሉ ብሮት ብትሉ ይሄው እንዳለ እንደዚህ ሆኗል። ምንም ልንረዳቸው አንችልም። ትንሽ ከፍ እያለ መጥቷል እንትኑ ቻሉት እኔ እኮ እዚህ ጋር አይደለም የነበርኩትኝ እነ ብሩክ ላይ ነው። እዚህ ጋር አይደለም የነበርኩት። ከዛ በላይ ከፍ ያለ ነው። ገዳሙን ከፍ ብላችሁ ገዳሙ ውስጥ ካለ የአጋንንት አምልኮ ከፍ ብላችሁ ከግብረ ሰዶማውያን ጋር በአደባባይ ወዳጅ መባባል ጀምራችኋል። መጠራራት ጀምራችኋል። እርስ በርስ ወዳጅ ፓርትነር መባባል ጀምራችኋል። እንትኑ ከፍ እያለ መጥቷል ነው። ሸፋፍ ነው። በሌላ ለምን ታደባብሰዋለህ? በዚህ ለምን ታደባብሰዋለህ? የነሱን ጥያቄ ጥያቄ ወደ ለማንኛውም ጨርሰናል። ስናወራ ግን ስም ማጥፋት ስላቸው መሀል ላይ ገባ። ጥያቄ ሌላ አንተ የምታመጣው ታሪክ ሌላ አይገናኝም። ለማንኛውም ወደ እንትኑ መለስ አለቀ። ስም ማጥፋት አለ የሚያወራው ጴንጤ ማለት ነው። ጨርሻለሁ። ቴንኪው ዳጊ፣ በጣም እናመሰግናለን። እንግዲህ ለጠየቅሽው ጥያቄ ነው መልስ የሰጠንሽ። ቤተክርስቲያንሽ እኛን እርኩስ ብላ ትጠራለች፣ ከእጃችን የሚገኘውን ግን ቅዱስ ብላ ትለምንና ትቀበላለች። ኦርቶዶክስ ማለት ነው። እኛ ብዬ የምልሽ ጴንጤዎቹ ማለት ነው። ከጴንጤ እጅ የሚገኝ ቅዱስ ነው። የሚቆጠር ገንዘብ ምናምን ነገር ካየች ኦርቶዶክስ በዘኬና በገንዘብ አትጨክንም። ጴንጤን ግን ስታይ እርኩስ ትላለች። ባትሳደብ አሁን ባትሳደብ ዘኬ ምናምን ለምትለው ማለት ነው። ሃይማኖት ስድብ የሚያስተምረው ሚዩት አድርጊ። ዘኬ ታዲያ ከላይ እስከታች እንዳለ አይደል የሚበሉት እንዴ? ካህናቱም ነው የሚበሉት። ቀለባቸው ምንድን ነውና ነው። እኔም እኮ ከእነሱ መካከል አንዱ ነበርኩ። የማይበሉትን ነው እንዲበላሉ ያልኩት። ዘኬ ማለት የሙት ዓመት መታሰቢያ ማለት ነው። ስድብ አይደለም እህት ዓለምዬ። እሺ፣ ስለዚህ ከጴንጤ እጅ የሚገኝ ጀመር አስተምራህ ነው እኮ የወጣው ከቤቷ ስለወጣ እንደውም ማመስገን አለብን። ሚዩት አድርጊ። ተረት ነበር የጋተቼ ልክ ነው ያስተማረችኝ ተረት ነው። ጌታ ኢየሱስ ጥፍጥፍ አድርጎ አውጥቶልኛል። ያን ተረቱን ነቅሎ ማለት ነው ከውስጤ። እሺ፣ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከልደተ ክርስቶስ እስከ 2000 ዓመተ ምህረት የታተመ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንቺ ራሱ ቢጠሩ ራሱ የማታውቂያቸው ሊቃውንት የተሳተፉበት ነው። የቅዱሳት መጽሐፍ ትርጉም ታሪክ በኢትዮጵያ በዶክተር ምክረ ስላሴ ገብረ አማኑኤል አታውቂያቸውም፣ አንቺ አታውቂያቸውም ብሎ ቅዳሴ ጸበል ስንሰጥሽ ጠጥተሽ ከመውጣት ውጭ ምንም የምታውቂው ነገር የለም። ኦኬ። የቅዱሳት መጽሐፍት አንድምታ ትርጓሜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጋቢ ብሉይ ሰይፈ ስላሴ ዮሐንስ አታውቂያቸውም። እነኚህ ተራ ሰዎች ይሁኑ በቤተክርስቲያን ውስጥ ያላቸው ፖዚሽን፣ ትምህርት፣ ስልጣን ምን እንደሆን አታውቂም። ኦኬ። መጽሐፉን ያዘጋጁት ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በሊቀ ካህናት ብርሃኑ ገብረ አማኑኤል እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የውጭ ግንኙነት መልአከ ታቦር ተሾመ ዘሪሁን ማለት ነው። በእነዚህ ተዘጋጅቶ የታተመ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንቱ ፎቶ የነሱ ፎቶ ሚዩት አድርግ። ፎቶ ሂድና እዛ ግድግዳ ላይ ፈልግ። ታች ሚዩት አድርግ። ኦኬ። የቤተክርስቲያኒቱ መጽሐፍ ላይ ከጴንጤ እጅ የተገኘ ቅዱስ ነው። እናንተ ጋር ገንዘብ ሲሆን እጃችሁን ተዘረጋላችሁ፣ ስለ መድኃኔዓለም፣ ስለ እመቤቴ፣ ስለ ወላዲቴ እያላችሁ ማለት ነው። ልመናውን ታጧጡፋላችሁ። ጴንጤ ስታገኙ እርኩስ፣ ገንዘቡ ሲገኝ ቅዱስ ትላላችሁ። እሺ፣ መረጃ ምስካየ ሕዙናን መድኃኔዓለም ቤተክርስቲያን። ኦኬ። አጽዋማት የምስካየ ሕዙናን መድኃኔዓለም መጽሐፉ ትልቅ ስለሆነ እንዴት አገሽኝ። እሺ፣ ምስካየ ሕዙናን መድኃኔዓለም ቤተክርስቲያን ማለት ነው። ያው ኦኬ። እህት ዓለም ገጽ 74 እኛ ጋር ጩኸት የለም። የምስካየ ሕዙናን መድኃኔዓለም ገዳም አጭር ታሪካዊ መሰረት ብሎ ይላል። ከዚህ ጀምሮ ገዳሙ ያው ምስካየ ሕዙናን ማለት ወደ ሽሮ ሜዳ ስትወጪ ያለው ስደተኛው መድኃኔዓለም የሚባለው ማለት ነው። በዚህ ክፍል ላይ ትምህርት ቤት ቤተክርስቲያኒቱ ለማሳተም ፈልጋ
የምስካየ ኅዙናን መድኃኔዓለም ገዳም ትምህርት ቤት መሸሸምና እድገት ነው የሚለው መሻሻል ነው ብሎ የሚለው ግን ሲጽፉ መሸሸምና ብለውታል። እኛ መሻሻል ብለን እናነባዋለን። እነሱም እንደዛ ለማለት ፈልገው እንደሆነ እንረዳለን። ይህ ትምህርት ቤት የተቋቋመው በ1974 ዓ.ም ነው። ትምህርት ቤቱ የተሰራበት ቦታ ከመጀመሪያው ጀምሮ የቤተክርስቲያኒቱ ይዞታ ነበር። ቀደም ሲል የእንጨት ስራ ይካሄድበት የነበረ ቦታ ሲሆን ነገር ግን ለትምህርት ቅድሚያ በመስጠት ማህበረሰቡን በተለያየ መንገድ ለማገልገል በመጓጓት የገዳሙ አስተዳዳሪ መኖሪያ ክፍሎችን በአዲስ መልክ በማደራጀት መማሪያ ክፍሎች እንዲሆኑ መዋለ ሕፃናት የቤተክርስቲያኒቱ ስም በቤተክርስቲያኑ ስም ተከፈተ ይላል። ኦኬ ተከፈተ። የትምህርት ቤቱ ዓላማ የትምህርት ሚኒስቴር ያወጣውን ስርዓተ ትምህርት በመከተል ከሃይማኖትና ከግብረ ገብ ትምህርት በተቀናጀ መደበኛ ትምህርትን መስጠት ነበር። በ1986 ዓ.ም በታተመው የቤተክርስቲያኒቱ መጽሔት በግልጽ እንደሰፈረው ትምህርት ቤቱ የመዋለ ሕፃናትን ስራውን የጀመረው የ40 ሕፃናትን በመቀበል ነበር። ጊዜው እየቀጠለ ሲሄድ ግን ትምህርት ቤቱ የትምህርት ጥራቱን እያሻሻለ እያሳደገ በመምጣቱ ዝናው በማህበረሰቡ ስለታወቀ ብዙ ተማሪ ወደዚህ ገዳም መጉረፍ ጀመረ። በዚህም አይነት ሁኔታ የመማሪያ ክፍሎችን ቁጥር በመጨመር አስፈላጊ ሆኖ በመገኘቱ ባለ 2 ፎቅ ህንፃ ማሰራቱ ትምህርት ቤቱን ወደ መለስተኛ ሁለተኛ ደረጃ ከፍ እንዲል ተደርጓል። ምስካየ ኅዙናን መድኃኔዓለም ቤተክርስቲያን ትምህርት ቤት በስርዓተ ትምህርቱ መንፈሳዊን ዓላማውን ትምህርት አጣምሮ በአንድነት በብቃት በመስጠት ከቀድሞ የቅድስት ሥላሴ ትምህርት ቤት ቀጥሎ የመጀመሪያው ትምህርት ቤት ነው። በዚህ ምክንያት ተፈላጊነት ስለነበረው ተጠቃሚው ማህበረሰብ እና የተማሪዎች ቁጥር በአያሌ እየጨመረ መሄድ ችሏል። ቀጥሎስ ስለዚህም እያደገ የመጣውን የማህበረሰቡን ፍላጎት ለማሟላት ለሁለተኛ ደረጃ ትምህርት ቤት ህንፃ ማሰሪያ በርከት ያለ ገንዘብ በማስፈለጉ ፕሮጀክት ፕሮፖዛል ተዘጋጅቶ ለጀርመን ፕሮቴስታንት እጅ ዘረግታችኋል ማለት ነጠላችሁን አነጠፋችሁ። እኛ ጋር መጣችሁ፣ እኛን እርኩስ ትላላችሁ፣ ገንዘባችን ግን ቅዱስ ትላላችሁ። ለጀርመን ፕሮቴስታንት ማዕከላዊ የልማት ድርጅት የገንዘብ እርዳታ ጥያቄ ቀረበ። ጀርመን የሉተር ሀገር የምናፍቃን ሀገር አይደል እንዴ? ኦርቶዶክስ ገንዘብ ላይ አጨክነው ገንዘብና ዘኬ ላይ ብለን ነው። ለዚህ ነው እርዳታ ቀረበ። ድርጅቱም ጥያቄውን በቀና መንፈስ ተቀብሎ እንዲህ ነው ጴንጤ ያየሽ በቀና መንፈስ ነው የሚቀበለው። ስጡኝ ብለሽ ብትይ እንሰጥሻለን፣ ምንም ችግር የለውም። ከጌታ ነው የተማርነው። ጀርመን ፕሮቴስታንቶች እንደናንተ አይደሉም። ሚዩት አድርጊ። ሚዩት ብቻ ነው ማድረግ ያለብሽ። ኦኬ። እና ድርጅቱ ጥያቄውን በቀና መንፈስ ተቀብሎ ብር ስንት ነው የሚለው? እህታለም እስኪ ይህቺን አንብቢያት። 3,751,000 3 ሚሊዮን ማለት ነው። የአሁኑ ገንዘብ አይደለም። እሺ ስለሰጠ በዚህ ገንዘብ የሁለተኛ ደረጃ ትምህርት ተሰራ ይላል። ኦኬ ላውራት አለ። ለምንድን ነው ዝም የምታደርገው? ቆይ የጠየቅሽውን ጥያቄ አልጨረስኩም እኮ። ለምንድን ነው ለመጥቆራ ገዳም መስጠት የፈለጋችሁት? ለእኛ ሰይጣን እንዴት ገንዘብ ታዋጣላችሁ ነው ያለችው። እኛ አላዋጣንም፣ እኔ ነኝ ያልኩትኝ። እኔ ደግሞ ያልኩበት ምክንያት ገድሉን እፈልገዋለሁ። እህት አለምዬ ጴንጤ ሁሉ በሙሉ አሁን በሉ አዋጡ፣ ጣል ጣል አድርጉበት። እንግዲህ ለሰይጣን የሰይጣን ቤተክርስቲያን ኦርቶዶክስ ሰርታለች እና የሰይጣን ታቦት ቀርጻለች እና ገድሉ አልቆባታል እና በሉ እንግዲህ ነዳጊ አውጡ አዋጡ ነሜሎስ ዝም አትበሉ ጭጭ አትበሉ ብዬ እዚህ ያለውን ህዝብ ብዬ ብል ለምን ብለሽ ብቴ ያስኬዳል። እኔ ነኝ ያልኩት። የአንተስ ቢሆን ኤርሚያስ፣ ያንተ እኮ ገንዘብ በጽድቅ የመጣ ነውና የአንተስ ቢሆን ለምን ለእኛ ለሰይጣን እንዴት ታዋጣን? እኛ ሰይጣናችንን መቼ አቃተንና እኛ ለእሱ ጥብቆ የሚሆን እንገዛለታለን፣ ታቦትም እናስቀርጽለታለን። የአንተ ልመና ውስጥ የአንተ ገንዘብ ውስጥ ሊገባ አይገባም። ከሆነ ዛሬ ሀሳቤን ቀይራለሁ። እኔ ግን ገንዘቡን እሰጣለሁ እንኳን ብዬ ስል ገድሉ ሲታተም ያንን ውለት አድርገው አንድ መጽሐፍ ይልኩልኛል ብዬ አስቤ ነው።
ኦኬ እህት ዓለም። ስለዚህ ገንዘብ ከእናንተ እኛ እንፈልግም። ቤተክርስቲያን እንኳን ስታሰሩ እንደዚህ ሰርታችኋል ማለት ነው። ካነሰሽ እንጨምርልሻለን። ሌላ አሁን በጀርመን ላልከው የጀርመን ፕሮቴስታንት ቤተክርስቲያኖች በአጠቃላይ ውስጣቸው የታወቀ ነው ምን አይነት ቤተክርስቲያን እንደሆነ እናውቃለን። ቢረዱም ችግር የለውም፣ ብንረዳዳም ችግር የለውም። አንተ በምትለው ማለት ነው። ጴንጤ ናቸው አይደል? ግን ጴንጤ ናቸው አይደል? ሁለተኛ ነገር ደግሞ ጴንጤ ናቸው አይደሉም ነው ያልኩሽ። ቆየት አለ ጴንጤ ናቸው አይደል? ሊሆኑም ላይሆኑም ይችላሉ፣ ሊሆኑም ላይሆኑም ይችላሉ። ምክንያቱም በእርዳታ ስም ስለሆነ ማለት ነው። በእርዳታ ስም ስለሆነ የጀርመን ፕሮቴስታንት ላይሆኑም ይችላሉ። አድምጪ፣ የጀርመን ፕሮቴስታንት ብዙ አይነት እምነት ተከታይ ሊሆኑ ይችላሉ። እርዳታ ነው። ብቻሽን ነው የምታወሪው። እዛው ብቻሽን አውሪ። እኔን ሚዩት አድርኩሽ። እዛው ብቻሽን አውሪ። ከኔ ጋር እያወራሽ ስለ አይደለ እዛው ለብቻሽ ሚዩት አድርገሽ አውሪ። ከኔ ጋር ግን ካወራሽ እየተደማመጠን ነው። ኦኬ። እርዳታ ጋጋታ አትበይኝ። ሚዩት ያደርኩሽ እኔ ነኝ። እዛው ለብቻሽ ስለምነው የምታወሪው፣ ከኔ ጋር ተደማምጠሽ ስላልሆነ የምታወሪው እዛው ለብቻሽ አውሪ ማለት ነው። ስለዚህ እርዳታ የሚሆን ጋጋታ ቤተክርስቲያኗ ነጠላዋን ዘርግታ ከጴንጤ ገንዘብ ትለምናለች። ኦኬ። ከኛም ብቻ አይደለም ከየትኛውም ቦታ ላይ የገንዘብ ምንጭ ከተገኘ ትቀበላለች። እኛን እርኩስ ትላላችሁ፣ ገንዘባችንን ግን ቅዱስ ትላላችሁ። የጀርመን ሆነ የአፍጋኒስታን የአሜሪካም ይሁን የማንም ኦኬ ፕሮቴስታንት ገንዘብ ከተቀበላችሁ ያው ነው፣ አለቀ። ስለዚህ ለመጥቆራ ገንዘብ እናንተ ለምን ታዋጣላችሁ ከሆነ ይቅርታ፣ ሰይጣንሽን እንደዚህ ስለደፈር ነው። ለምንድነው የማታስጨርሰኝ? እኔ እኮ አላስጨርሽም አላልኩሽም። ሳወራ ብቻሽን ስለምታወሪ ነው። አሁን ማውራት ትችላለሽ። ኦኬ። አሁን እርዳታ ላልከው አሁን በውጭ ዓለም ላይ የታወቀ ነው አለ እንደዚህ አይነት እርዳታ ማንኛውም ሰው ይረዳል፣ ሊረዱም ይችላሉ። መረዳዳት ኖርማል ነው። አንዱን ቢረዳ ማለት ነው። እንዴት ከጴንጤ ገንዘብ ትቀበላለህ? ለምንድነው የምናፍ? ከተቸገርን ማንኛውንም ድርጅት ልንጠይቅ እንችላለን። የእርዳታ ድርጅት ጴንጤ እርኩስ ነው ስትሉ አይደል የምትውሉት? ጴንጤ ብላ አትደምድም። እዛ ጋ እኮ በጴንጤ ስም ሆነ እንጂ የታወቀ ነው። ውጭ ላይ ያሉ ድርጅቶች በእምነት አይሄዱም። ገባ? አንተን እዚህ ጋር እንደምታከራው አይደለም። ግን ለጀርመን ፕሮቴስታንት ማለት ነው። ቆይ አድመጠኝ። የት ነው ሁለተኛው ወገን? ለጀርመን ፕሮቴስታንት ብላ የጻፈችው ለጴንጤዎች አይደለም ማለት ነው እያልሽን ነው እኮ አልኩህ። ቢጽሁፉም ቢልም ማለት ነው። አሁን ውጭ ላይ ያሉትን ዳጊም ያውቃል፣ ሁላችሁም ታውቁታላችሁ። የውጭ ሀገር እኔ በማስበው ማለት ነው ድርጅቶች ከሆኑ እምነትን እንደዚህ ተገና አያደርጉም። አንተ እንደምታስበው አይደለም። የት ሀገር ነው የምትኖሪው? የትም ልኑር እርዳታ ድርጅት ከሆነ የትኛውንም እምነቱን አያውቅም። የት ሀገር ነው የምትኖሪው? ቱሉ ቦሎ እየኖርሽ ነው እንዴ? ታዲያ የውጭውን አውቃለሁ ብለሽ የምትይው የት ሀገር ነው የምትኖሪው? ውጭ ሀገር ከሆነ ተናገሪ። ውጭ ሀገር የትም ልኑር እርዳታ ከሆነ እርዳታ ነው። ስለማውቅ ነው የምነግርህ። የማትናገሪ ከሆነ ሚዩት አደርግሻለሁ። ቴንኪው። እንዳትከፍቺ። ከከፈትሽ ታች ዱብ አደርግሻለሁ ታች ማለት ነው። ኦኬ። ውጭ ሀገር ካለሽ ዳጊ አሜሪካን የሚኖረው የዳጊን ጠራሽ አይደል? አንቺ የት ሀገር ነው የምትኖሪው? የጀርመን ፕሮቴስታንት ማለት እኮ ምንም እንደዚህ የሚያካብዱ አይደሉም። አካበዱም አላካበዱም ከጴንጤ አሁን እኮ አንቺ ራሱ እኮ የምትኖሪበት ይሄን የጴንጤ ሀገር ይሆናል። ለምነሽ ገብተሽ ማለት ነው። አውሮፓ ነው የምትኖሪ። ከዳር እስከ ዳር የጴንጤ ሀገር ነው። ከዳር እስከ ዳር በደረትሽ እንደ እስስት እየተፋቅሽ ነው የገባሽው ጴንጤ ሀገር። በቀን 3 የታጠብሽው ጴንጤ ሀገር ነው። ኦኬ። ካናዳ ብትሆኑ አሜሪካ ብትሆኑ የጴንጤ ሀገር ነው የገባችሁት ሙሉ በሙሉ። ሆቴላቸው ሲከፈል ጭራሽ ሀገሩን አራንተ ሰው ሜት አድርጊ በቀን 3 የምትታጠቢው ጴንጤ ሀገር ገብተሽ ነው። አውሮፓ ማለት ነው። አውሮፓ እስኪ ጥሪያት ያለሽበትን ሀገር አውሮፓ ካለሽ ማለት ነው። ጥሪ አንድ ሀገር ጥሪ። ምንድን ነው ዩኬን ያለሁት? ምንድን ነው ዩኬ? እንደውም ዋናው ላይ ዩኬ። በቃ ቴንክ ዩ። እንደዚህ ያከብሉማ አንተ እንደምትለው ፕሊስ አድርጊ፣ ፕሊስ ሚዩት አድርጊ። እንደውም ዩኬ ዋናው ላይ ነው ያለሽው ማለት ነው። ኦኬ። የጴንጤ ሀገር ነው። እኛን ሃይማኖቱን ለማራከስ የምትሄዱበት መንገድ ነው። በጣም በእናንተ ስንፍና መንገድ ልምጣ ብዬ ነው። እሺ፣ እዚህ ዛሬ ሰነፍ ልሁን። እሺ፣ ጴንጤን ለማራከስ የማትሄዱበት ርቀት የለም። ወደዛ እኛ ምናምን ነገር ያለሽ እንግሊዝ ሀገር ለመግባት ይሄኔ
ለስንቱ ያልተሳልሽው ስለት የለም። በቀን 3 የታጠብሽው እንግሊዝ ሀገር ገብተሽ ነው። እንደ ኢትዮጵያዊነታችን ሁላችንም ማለት ነው ሁላችንም ኦኬ እንግሊዝ ሀገር ገብተሽ ነው። ኦኬ ተምረሽም ስራም ይዘሽ የተመረቅሽው ማለት ነው። የፕሮቴስታንት ሀገር ነው። ኪንግ ጀምስ ቨርዥንን እያንዳንዱ መጽሐፍ ቅዱስን በዓለም ላይ በከፍተኛ ደረጃ በማተም በማባዛት ለዓለም ያሰራጨች ነች እንግሊዝ። ባይዘው የኔም ያንቺም የምድሪቱ ንጉስ ኪንግ ቻርልስ ነው። ኦኬ ስለዚህ የጴንጤ የእንግሊዞች ሲሰጡ አይ እነሱ እኮ ብዙ አያካብዱም፣ የጀርመኖች ሲሰጡ አይ እንትን እኮ አይደለም ምናምን ነገር ብለሽ አትይም። አሜሪካ ሁኚ፣ ካናዳ፣ አውሮፓ ሁኚ በሙሉ በፐርሰንት ደረጃ ግቢና ፕሮቴስታንት ነው። ስለዚህ በቀን 3 አይደለም በቀን 10 ጊዜ የምትበይበት ሀገር ነው የገባሽው። የካናዳ ስንዴ እያላችሁ ብላችሁ የምትሉትን እኮ የእኛ ጴንጤዎች እኮ በሚሰጧችሁ ገንዘብ እኮ ነው ለኪዳነ ምሕረት ጸበል ጸዲቅ አወጣን አምባሻ ጋገርን እያልሽ ሪሚጦ ሁሉ እየጋገራችሁ የምትደፉት ለጠቋር ለመጥቆራ ምናምን ነገር እዚህ ከአሜሪካና ከካናዳ ከአውሮፓ የሚገባ እኮ ስንዴ ነው ወደ ምድራችን። ማን የሰጠሽ? ጴንጤው እህቴ። ስለዚህ እኛን ቅዱስ አድርጋችሁ ከእኛ ግን የምትቀበሉትን ነገር እንደ ሃይማኖት ዘይት ብትቀበሉ ከጴንጤ ነው፣ ስንዴ ብትቀበሉ ከጴንጤ ነው። ሄደሽ የገባሽበት ሀገር የጴንጤ ሀገር ነው። መጽሐፍ ቅዱስ ይዘሽ ነው የምትምዩ። ቁርአን እንኳን የለም በምድሪቱ ላይ። ቁርአን ይዞ እንኳን ሰው አይምልም። ኦኬ አንቺንም እኔንም የሚያስተዳድሩ ንጉስ ኪንግ ቻርልስ ናቸው። ባይብል ነው ይዘሽ የምትምዩ። የክርስቲያን ሀገር ነው ማለት ነው። ደከሙም በረቱም የክርስቲያን ሀገር ነው። ሆሊ ባይብል ነው ያለው። ስለዚህ እናንተ ከእኛን ምን ስለሆናችሁ የምትረዱ ምናምን ነገር ያልሽው ከዛ ከኛ ጋር ያገናኘሽውን እኔ ገድሉን ለማግኘት ብዬ ነው። ከዛ ውጭ ግን ካልሽ ግን አርፋችሁ ተቀመጡ። በተለይ ኦርቶዶክሳውያን ሆናችሁ ካናዳ፣ አሜሪካ፣ አውሮፓ ምናምን ነገር ገብታችሁ ጠግበህ ማለት ነው ጴንጤ እያልክ አፍን የምትከፍተው ኦኬ አስጠግተው ሸሽገው የሚያኖሩ ሀገሮች ናቸው። ኦኬ ያ እሺ። ለማንኛውም እኔ ጥያቄ አልጨረስኩም። እሺ ጨርስና ልውረድ። እኔ ያልጠየኩት ውስጥ ነው እየገባህ ያለው። እሺ እዛ ቪዲዮ ላይ ማለት ነው መሀል ላይ ታቦቱን ተሸክሞ ያለው ሰው ሲስቃ አይቻለሁ። እና ይሄ ነገር አውቆ የተደረገስ ቢሆን ምን ያህል እርግጠኛ ናችሁ እናንተ? ማን ናቸው? የትኞቹ ናቸው ታቦት የተሸከሙት? ታቦት ቪዲዮ ስታሳይ የነበረው ታዲያ እና ይሄ ነገር አውቆስ ቢሆን የተደረገው እናንተ እንደምታወሩትስ ባይሆን ሰውስ ከፍሏቸውስ ቢሆን የተደረገው ብላችሁ ግን አስባችሁታል? መጠርጠር ደግ ነው። ግን እምልሽ አሁን እንዲህ አይነቱ ገድል ሲነበብ ታቦት የተሸከሙት ቄስ ናቸው የሳቁት? በእውነት አላየሁትም ነበር። ይሄ እውነት አይመስልም። የትኛው ናቸው የሳቁት? መልካም ስራን ይሰራ ነበር። ታዲያ እኚህ ናቸው። አየሽ፣ ልክ ናቸው። እኚህ ናቸው። አይ ተደብቀሽ እየሳቁ ነው። አይገርምም? ታዲያ አሁን እንዲህ አይነት ገድል እየተነበበ እንዴት አይስቁ? ኖ አይደለም። እኔ እያልኩ ያለሁት እነዚህ ሁሉም ተከፍሏቸውስ ቢሆን የሚሰሩት እዛ ጋር እኔ ማንንም ስለማላምን ማለት ነው። እዛ ድረስ ገዳሙ ድረስ የሄደው ማነው? ብሩክ ይህን ነገር እንዴት አየኸው እስቲ? እሳቸውስ ቢሆን እየሳቁ እውነት አያስቅም? ኖ እሳቸውም እኮ እየሳቁ እኮ ነው የሚያነቡት። ለማንኛውም እንደዚህ ኦርቶዶክስ ላይ መረባችንን ባንዘረጋ ጥሩ ነው። እስክሪፕቶን አቆሚው። ቆይ እስክሪፕቶን አቆሚው። ግሩም ነው። ታዲያ እንዲህ አይነት ገድል እየተነበበ ሳቸው ተሸክሞ መጣ። አባታችን ጸዋለ ደረሱ ልልበሉ ራደች ተንቀጠቀጠ። ገዳሙን በብርሃን ተመላች። ደስ ይበላችሁ። በአባታችን ዜና ማርቆስ ጸሎት እግዚአብሔር ማርኮታልና የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት ሁለንተናው ብርሃን ሆነ። በፊት እንደ ቁራ ጥቁር የነበረው ሰውነቱ እንደ ቀይ ሰው ሆነ። ልልበሉ ግን ስጠረጥር የእኚህ ቄስ አሳሳቅ ምንድን ነው የመሰለሽ?
ባይዘው ገድል አንተ እንደምታስበው ላይሆን ይችላል። ኖ ምንድን ነው ያሳቃቸው? ይሄ ሳቅ ነው ወይስ ንዴት ነው? ከንፈራቸውን ነክሰው ነው? ምንድን ነው? እኔ ታየኝ ሳቅ ነው። ያው ምንድን ነው የሚያስቃቸው ብለሽ እኔ ይመስለኛል። በቃ ተከፍሏቸው እዛ ጋር እንትን የሚሉ ነው ይመስለኝ። በራስ ታቦታችሁን የምታሸክሙት እናንተ ገንዘብ እየከፈላችሁ ነው ሰውን ተሸከሙ። ኖ አይደለም። እዛ ድረስ ርቀት የተጓዙ ሰዎች ስላሉ ያንን ብዬ ነው እኮ ሰራተኛ ድሮ እንደሚባል ሰራተኛ ኩሊ እየተባለ ይጠራል። እና በቃ ምሸከም ምናምን ነገር። እሺ አንድ ጥያቄ ልጠይቅህና ልውረድ። የመጨረሻ ቆይ እውነት እኔ ከዚህ በላይ መቆየት አልችልም። ምክንያቱም በጣም ሃይማኖት የምታራክሰው አንተ እኚህ ሰውዬ ይፈቅደዋል። አድምጪ፣ ቆይ እኚህ ሰውዬ ኩሊ ናቸው እያልሽ ነው? እንዲሸከሙ ተከፍሏቸው ብለሽ ስትይ ኩሊ እያልሽ ነው ማለት ነው። መምሬ ኩሊ ናቸው እያልሽ ነው? እራስሽ ነሽ እንዲሸከሙ ተከፍሏቸው ነው ያልሽው። መረጃ አለሽ ማለት ነው? አይደለም እከፍላለሁ ስላልኩ እኮ ነው። ራስህ እኮ ነው ያመጣኸው። መጽሐፉን ክፍያ እንትን እላለሁ ስላልኩ እኔማ መጽሐፉን ለማግኘት ነው እኮ ያልኩሽ። ታቦት የተሸከሙት ሰውዬ የሳቁበት ምክንያታቸው እንደው ብዬ ስልሽ ያው እየተከፈላቸው ስለሚሸከሙ ብላሽ። ኦርቶዶክስ ታቦቷን እየከፈለች ነው የምታሸክመው በሰው። ታዲያ እናንተ ለምንድን ነው እዛ ድረስ? እኔ አሁን ለምሳሌ ሃይማኖቴ ካልሆነ ከፍዬ መጽሐፉ እንዲታተም አደርጋለሁ አልልም። ይቅርታ አድርግልኝ። እኛ ብሄርንበት አንቺ ግም አልልም። እዛ ድረስ ገዳሙ ድረስ ሃይማኖቴ ካልሆነ አልገኝም። እልቅ እስቲ አሁን አንዴ ካሜራ ከፈችና ወደዚህ ወደ ሰይጣኑ ታቦት አማት ቢስቲ አማትባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አማትቤያለሁ 3 ሰይጣኑ እንደዚህ ብለሽ ስትይ ግን ሰይጣኑ ይሸሻል አይደል? አዎ ይሸሻል። እንዴ ካማተብኩኝ ሰይጣን ይርቀኛል። ይሄ እኮ የሰይጣኑ እኮ ታቦት ይመስገን። ይሄ እኮ የሰይጣኑ እኮ ታቦት ምንም እናንተ በምትረዱት ላይሆን ይችላል። እናንተ አረዳዳችሁ በጣም የሰይጣን በመስሎ ሆነ። የሰይጣኑ ታቦት ነው። የሰይጣን ታቦት ደግሞ የለም። የሰይጣን ታቦት የለም። ሜሎስ በቃ ለአንተ ሰጥቻለሁ። የሰይጣን ታቦት የለም። ሜላ ቀጥሎ። እሺ ሳልጨርስ አንድ ጥያቄ ነው ያለኝ። እስቲ የእናንተ ሃይማኖት ምን ቅርስ ምን አስቀምጧል እስከ ዛሬ ድረስ? ቅርስ ትነግረኛለህ? ቅርስም ይሁን መጽሐፍም ይሁን የሆነ በቃ ለረጅም ዓመት የቆየ ነገር እስቲ አንተ አንድ ነገር ወይ ሁለት በለኝ እስቲ እንደው በመድኃኒዓለም። የቅቤ ቅል ኖ አይ ወደ ሌላ አትወሰደው እስቲ። ሪያሊቲው ትክክለኛው ነገር ቅርስ ነው። ከአያቶቻችን ምናምን ነገር የቅቤ ቅል አይሆንም እንዴ? መድኃኒዓለም ኖ በቤተ እምነትህ እግዚአብሔር አትሳቅ። ትክክለኛውን ነገር ነው እየጠየኩ ያለሁት። አሁን ለምሳሌ ኦርቶዶክስ መጽሐፍ አስረክባለች ለአንተ። የቅቤ ቅል ቅርስ አይሆንም እያልሽ ነው እየቀለድሽብን ያለሽው በእኛ። ኖ አይደለም እያልኩ ያለሁት ኦርቶዶክስ ምን አስረክባለች ለአንተ? እውነቱን ተናገር አይደለ? ለአንተ ምን ሰጥታለች ኦርቶዶክስ ቤተክርስቲያን? ኦኬ ለእኔ ኦርቶዶክስ የሰጠችኝ እውነቱን ስናገር እነዚህን ነበር የሰጠችኝ። ኖ ከነዚህ በፊት ምንም የሰጠችኝ ነገር ምንም። መጽሐፍ ቅዱስ እንዴት አገኘው አንተ? እንዴት አገኘው? ከማን ነው የመጣው? ኢትዮጵያ ላይ ከእስራኤል። እሺ ማን አመጣ? ማን አሳተመው? ምንድን ነው ጥያቄሽ? ይህ የማይዋጥ ነገር አታውሩ። አንዳንዴ እውነታን ይዛችሁ ተጓዙ። እውነታን ይዛችሁ ኦርቶዶክስ መሰረታችሁ ነች። እናንተ ጴንጤዎች ራሳችሁ መሰረታችሁ ኦርቶዶክስ ነች። ይህን ሳልነግራችሁ አላልፍም። ነች 100% የምነግርህ መሰረትህ አንተም ቢሆን ቤተክርስቲያኗ አገልግያል። ኖ በንዴት አይደለም የምናገር ያለሁት። መሰረታችሁ እያንዳንዳችሁ እዚህ ላይ ያላችሁ መሰረታችን መሰረታችሁ ኦርቶዶክስ ነው። የእግዚአብሔር ቃል እንዳለ ሆኖ መሰረታችሁ ኦርቶዶክስ ነች። አስቀድሞ የነበረ እምነታችሁ ከሆነ ስለ መጽሐፍ ቅዱስ ኦርቶዶክስ ነች። ይችን አምናችሁ መቀበል ግዴታችሁ ነው። ዛሬ ላይ ግን ዞራችሁ ኦርቶዶክስ እንዲህ ብቻሽን አውሪ። የሃይማኖታችሁ መሰረት ብለሽ የምትይ ከሆነ አስቀድሞ የነበራችሁ ሃይማኖት ብለሽ ከሆነ ልመልስልሽ እችላለሁ፣ ኦርቶዶክስ ነች ብዬ ማለት ነው። መሰረታችሁ ግን ብለሽ ስትይ እኛ መሰረታችን ክርስቶስ ነው፣ መጽሐፍ ቅዱስ ነው። ኦኬ። ስለዚህ ከዚህ በፊት አሁን ካላችሁበት እምነት በፊት የነበረ የቤተሰባችሁ እምነት ወይ ሃይማኖት እናንተም የነበራችሁበት ብለሽ ብትይ እንደዛ እንነግርሻለን። ኦርቶዶክስ ከሆነ ኦርቶዶክስ፣ እስላም ከሆነ እስላም ነው ብሎ ይነግራል። ስለዚህ ዝም ብለሽ ነው የምታወሪው
ዝም ብዬ አይደለም። ሁላችሁም ጴንጤዎች መሰረታችሁ ኦርቶዶክስ ነች። ይህንን አምናችሁ መቀበል ግዴታችሁ ነው። ተከባብራችሁ መኖር ነው። ኦርቶዶክስ እንዲነች፣ ኦርቶዶክስ እንዲ፣ ማርያም እንዲነች፣ እንዲነች። እኔ በተለይ ተናገረ እኔ ሳልናገረ የማላልፈው ማለት ነው። በጣም ማርያምን ታጥላላታለህ፣ በጣም ማለት ነው። ይሄ ደግሞ ፌር አይደለም። ምንድነው የኦርቶዶክሷም የጴንጤዋም አንድ ማርያም ነች ያለችው። አንተ እንደምታወራው አይደለም። የኦርቶዶክስ ማርያም እንደ የኦርቶዶክስ ማርያም እናት አይደለም። እናትን ታከብራት የለ እንዴ? አይደለም ለጌታ እናት ቀርቶ ማለት ነው። ስለዚህ ይሄን ነገር ሳልነግር አላልፍም። እኔ ጨርሻለሁ። አመሰግናለሁ። ከኦርቶዶክስ ላይ እምነት ሰብከህ ወደ ከጨርሹ ረጃ ታዲያ ኦኬ። የኦርቶዶክሷን ማርያም ከዚህ በፊትም ተናግሬያለሁ። የኦርቶዶክሷን ማርያም ብለው የሚጠሯትን ወፌ ላላ ዘቅዝቄ ነው መሰቅላት። ዘቅዝቄ ያልኩ በእውቀትም በምንም። ለምን የኦርቶዶክሷ ማርያም የጌታ እናት አይደለችም። በተለይ ጽሑፏን ያነበበ ሰው ማለት ነው። በስሟ የተጻፉ ጽሑፎችን ያነበበ ሰው የጌታ እናት ማርያም ናት ብሎ ለማመን እጅግ ይከብዳል። ለምን ብላችሁ ብትሉ የኦርቶዶክሷ ማርያም ሰማያትና ምድርን ፀሐይና ጨረቃን በውስጡ ያሉትን ፍጥረታት ሁሉ የፈጠረች ነች። አሁን እቺ ዝም ብላ የምትጮህ ሴትዮ ነች እንጂ ተረጋግታ ብትሰማን ባሳየናት ነበር። የኦርቶዶክሷ ማርያም ሰማያትና ምድር፣ ፀሐይና ጨረቃ፣ ከዋክብት የሚታዩትና የማይታዩት ሁሉ በእሷ የተፈጠሩት ነው ብሎ የሚለው እና እኛችን ማርያምን አናቃትም። የጌታችን እናት ማርያም ሰማያትና ምድርን የፈጠረውን አምላክ በስጋ ወለደች እንጂ እሷ ግን ፈጣሪ እንዳይደለች ነው የምናውቀው። ስለዚህ ነው የኦርቶዶክሷ ማርያም እና የመጽሐፍ ቅዱሷ እኛ የምናውቃት ማርያም ሰማይ ከምድር እንደሚርቅ ነው የምንትርቀው ብለን ስንል የእውነት ነው የምንነግራቸው ወገኖች። ዝም ብሎ የስም ማጠልሸት አይደለም። ስለዚህ በዘመኔ ሁሉ ነው የኦርቶዶክሷን ማርያም በዘመኔ ሁሉ ነው በህዝብ ፊት ስህተቷን እያወጣን የምናዋርዳት ማለት ነው። የኦርቶዶክሷ የኢትዮጵያ ኦርቶዶክስ ቤተክርስቲያን ማርያም ብላ የምትጠራት የጌታችን እናት አይደለችም። ወንድሞች እናቶች አይደለችም። መጽሐፍቶቻቸውን ፊት እኛ ፊት ሲቀርበው መጽሐፍቶቻቸውን እንግለጥ። በሙሉ ነው የሚጮሁት፣ በሙሉ ከላይ እስከታች። እስኪ መጽሐፍቶቻቸውን እንግለጥ። አሁን ያለ ሰው ካለ እስኪ ይምጣ። አንድ ሰው ብቻ እስኪ ይምጣ። አዎ የኦርቶዶክሷ ማርያም የመጽሐፍ ቅዱሷ የጌታችን እናት ናት ብሎ የሚል ሰው ካለ እስኪ አንድ ሰው ይምጣ። እስኪ ኦርቶዶክስ የሆነ አንድ ሰው ከበስተኋላ ተደብቆ የሚሰማ በጣም ብዙ ሺህ ሰው አለ። አንድ ሰው እስኪ ይምጣ። ይህን ጥያቄ ሲመልስልን በእርግጥም የጌታ እናት ናት ወይ አይደለችም ብሎ የሚለው እንላለን። እሺ ቤተ አቅሊስያ መጥቷል። እሺ ቤተ አቅሊስያ እንዴት ነው አለው? እግዚአብሔር ይመስገን። መልካም፣ እንኳን ደህና መጣ። እኔ ኬት እንደሆንክ ስለማ ከዚህ ቤትም ገብተህ ስላወራ ለሚሰሙ ሰዎች ንገራቸው ከየት ቤተ እምነት እንደሆንክ። ኦርቶዶክስ ነኝ። ኦርቶዶክስ ተዋህዶ። እሺ ቴንክ ዩ። አንተ እንዳንድ ኦርቶዶክሳዊ ወንድም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ማርያም ብላ የምትጠራትና የምታምናት በታምሯ ላይ በሌሎችም በስሟ በተጻፉ መጽሐፍቶች ላይ የተጻፈችዋ ማርያም የተጻፈላት ማርያም የጌታችን እናት ማርያም ነች ብለህ ነው የምታምነው? እንዳንድ ኦርቶዶክሳዊ አንተ? ቴንክ ዩ። የጌታችን እናት ማርያም ሰማያትና ምድርን ፀሐይና ጨረቃን እና ሌላውን ፍጥረት ሁሉ የፈጠረች ማርያም ናት ወይስ አይደለችም? አይደለችም። ኦርቶዶክስ ግን ፀሐይና ጨረቃን ብርሃናትን ሁሉ የፈጠረች ሰማይና ምድርን ሁሉ የፈጠረች ማርያም ናት ብላ ትላለች። ትክክል ናት ወይስ ትክክል አይደለችም? አትለም። እንደዛ ብላ አታምንም። ብላ ብትልስ ምን ትላለህ? እሱን ያው በጋራ የምናየው ይሆናል። እሺ በጋራ እንየው። ይሄ ምን ይላል? ይሄ መጽሐፍ እንዝራ ሰባት። እሺ ታውቀዋለህ መጽሐፉን ከዚህ በፊት? አዎ። ማን ነው ጸሐፊው ደራሲው የዚህ መጽሐፍ ካወቀው?
ወደ ሀሳቡ ብንሄድ አይሻልም? አይ ደራሲውን ካወቃቸው ብዬ ነው። አባ ጊዮርጊስ ዘጋስጫ ጎበዝ። እሺ ምን ይላል ዘረቡ ላይ ገጽ 71 ያው ሙሽራው ትሆኚ ዘንድ በመረጠሽ በእግዚአብሔር አብ ስም ካንቺ ሰው ሊሆን በወደደ በእግዚአብሔር ወልድ ስም ማደሪያው ባደረገሽ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ሆይ ላንቺ ስለ ጥንቱ ነገር ጽፍልሻለሁ ይላል። ስለ ጥንቱ ነገር ጽፍልሻለሁ፣ በአዲስ ምስጋና አንቺን አመሰግናለሁ። አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻልና ይላል። ለዓለም ፍጥረት ሁሉ የመጀመሪያ ሆነሻል። ለጥበባዊ ስራ ሁሉ ፍጹም መሰረትነት ሆነሻልና ምሽትን የማታውቂ ንጋት ጠዋት በቅንፍ ሆይ እግዚአብሔር በአንቺ ሰማይና ምድርን ፈጠረ። እግዚአብሔር በማ ሰማይና ምድርን ፈጠረ? በአንቺ ሰማይና ምድርን ፈጠረ። ባህርና ቀላያትን፣ ፀሐይና ጨረቃን፣ ከዋክብትን፣ ዘመኖችን፣ ዓመቶችን፣ በጋንም ክረምትንም፣ ቀንና ሳምንታትንም፣ በዓላትን፣ በግልጽ የሚታየውን የተሰወረውንም ዓለማትን ሁሉ ፈጠረ። ንግሥት ሆይ ከብዙ ታምራትሽ ትንሹን እናገር ዘንድ ፍቀጅልኝ ይላታል። ፍቀጅልኝ ይላታል። ያው እዚህ ጋር እሺ፣ እነዚህን ሁሉ ፍጥረታት እግዚአብሔር በማን የፈጠረው ነው ብሎ የሚለው ወደ ቀጥላ ወደዚያ ያለውን ቀጥል እንጂ እዚህ ጋር ጥያቄ ይህንን ሁሉ አንብቤ ነው የጠየኩ። እነዚህን ሁሉ ያው ንግሥት ሆይ ከብዙ ታምራትሽ ያለውም አንበብ አለብና ቢያንስ ይህን ሁሉ ታግሼ እንደሰማው እኔ ሳነባሉልም አንተ ከፈለክ ማንበብ ትችላለህ። ሙሉ ሀሳብ መሆን አለበት። እሺ እዚህ ክፍል ላይ ሰማያትና ምድር፣ ፀሐይና ጨረቃ፣ ከዋክብት፣ ብርሃናት የሚታዩትና የማይታዩትን በማን ነው እግዚአብሔር ፈጠረ ብሎ የሚለው? ይሄም የተቋረጠ ሀሳብ ነው። እርሚ ከኋላ ያለውን መስማት አለብኝ። በቃ ስለዚህ አሁን ይሄ ስንተኛው ቁጥር ነው? 64 አይደል የሚለው? ገና እናያለን። 63 ቁጥር ወደኋላ ሳነብልህ አሉንም። 63 ቁጥር ወደኋላ ሳነብልህ አሉንም። እኔ ሙሉን ስላነበብኩት ሙሉ ሀሳቡን ማግኘት አንችልም። አድምጠህ እኮ ሙሉ ሀሳቡን የምታገኘው እዚህ መተህ አንብቤልህ አይደለም። ቤት መጽሐፉን ገዝተህ ሙሉን ሀሳብ አንብበህ ልክ እኔ እዚህ እንደሰበሰብኳቸው ከኋላ ያለውን ላስረዳ። ፕሊዝ እነዚህ ጋር እንደሰበሰብኳቸው መጽሐፍቶ ለጌጥ አይደለም የሰበሰብኳቸው፣ ሙሉን አንብቤ ነው የምመጣው ማለት ነው። ስለዚህ አንተ 63 እየሰማኸኝ ነው? አሁን ያላነበበም ይኖራል። እኔ ሚዩት አድርጌያለሁ። ቴንክ ዩ ሚዩት አድርጌያለሁ። 63 ቁጥር ለአንተ 63 ቁጥር ወደኋላ ቁጭ ብዬ ሳነብ አሉልም። እንደኔ አንብብና በሌላ ቀን ትመጣለህ። እታች ወረድ። ቴንክ ዩ ኦኬ። ስለዚህ የኦርቶዶክሷ ማርያም እቺ ናት ማለት ነው። ይሄ መጽሐፍቶቻችሁ እንደዚህ አይነት ቅዠታም መጽሐፍቶች ናቸው። እግዚአብሔር በአንቺ ሰማይና ምድርን ፈጠረ፣ ባህርና ቀላያት፣ ፀሐይና ጨረቃ፣ ከዋክብት፣ ዘመኖች፣ ዓመታቶች፣ በጋና ክረምት፣ ቀንና ሳምንታት፣ በዓላት፣ በግልጽ የሚታየው የማይታየው ዓለማትን ሁሉ ፈጠረ። ስለ ጥንቱ ነገር ልጻፍልሽ ብሎ ዓለማት የተፈጠሩት እነዚህ ሁሉ ፍጥረታት የተፈጠሩት በማን ነው ይላሉ? በአንቺ ሰማይና ምድርን ፈጠረ። እችን ማርያማችሁን እዘቀዝቃታለሁ። አንድ ኦርቶዶክሳዊ ከጄ አያድናትም። እችን ማርያማችሁን ያልኩት የኦርቶዶክሷን የጌታችንን እናትማ ለምን በፍጹም ምን አደረገችንና? ኦኬ እግዚአብሔር ሰማያትና ምድርን እያሳየኝ እስኪ አንዴ ግለጠው። አንዴ እያሳየኝ እንትኑ ስለጠፋብኝ ነው። እያሳየኝ ወይ 74 ወይ 78 ላይ እስኪ ግለጠው። 74 ወይ 78 በዚሁ ክፍል ላይ ነው። 74ኛው ቁጥር እሱ 67 ነው። እስኪ 74 ወይ 78 69 70 73 74 እስኪ አንዴ ጽሁፉን ካሳየኝ አውቀዋለሁ። የምታስፈሪ ርዝመት ያላት በዛኛው በኩል እስኪ በዛኛው ገጽ
እሺ 78 ጋር ሞገስና ደም ግባት እስኪ አዎ ይሄኛው ይሄ 78 ላይ አንድ ያሳየኝ ስጋው ደግሞ የእሷን ስጋ ወደሙ እንደሚወስዱ የሚያሳይ በዚህኛው በኩል አሳየኝ። ምልክት አድርጌበት ነበር በቀጣዩ ገጽ ማለት ነው። ኦኬ እዚሁ 78 ላይ 78 እዚሁ 78 ላይ ኦኬ 78 ላይ ኦኬ ሄኖክ በአንቺ ሰው ልጆችን ሰወረ፣ ሞት በአንቺ ከሞት እጅ ዳነ። የገነት ልጅ ኤዶም ሆይ ፍጹም ፍርድን ጽፈሻል። የኖህም ፍጥረቱ ሁሉ ባጠፋ ጊዜ ለአንቺ ከቁጣ ውሃ ተሰወረ። አብርሃም የአባቱን ጣዖትን ካቃጠለ በኋላ የተወለደበትንም ሀገር ከናቀ በኋላ የማትጠፋውን ቃል ኪዳን አንቺን ተቀበለ። መልከ ጼዴቅም አዲስ ሕግን ለማሳየት ህብስትን ወይንን በማውጣት በንግስና በበረሃ በአንቺ ካህን ሆነ። ሎክ ወገን ወንድሞችና እህቶቼ ሌላ ጉድ ማለት ነው። መልከ ጼዴቅ አዲስ ሕግን ለማሳየት ህብስትና ወይንን በማውጣት በንግስና በረሃ በአንቺ ካህን ሆነ ይላታል። ልብ በሉ። ይስሐቅም ከወንድሞቹ ይልቅ የእግዚአብሔርን ድርሻ በመሆን በስልጣን በአንቺ ንጹሕ ቁርባን ተቀበለ። ያዕቆብም በበረከትሽ 12 ነገድ ሆነ ይላል። በጌታ በኢየሱስ ክርስቶስ የቅዱስ ቁርባኑ የቱ ጋር ነበረ ወንድምነት? 68 ላይ ነው የሚሆነው። ወደ ከዚህ ከ78 አያልቅም። 68 ላይ ተመለስልኝ። በስክሪፕቶ ምልክት አድርጌበታለሁ። አይ ለሚጣፍጠው መጠጫ ቁርባን ነው ብሎ የሚለው ወይ ዘረቡ ላይ ነው ግን 68 74 72 ከዚህ አይዘለም። ካልሆነ ተነስቼ ማስታወሻ ልይና ልንገርህ። ቆይ ዘሐሙስ ዘረቡ ላይ ወደ ኋላ ልመለስ። ቆይ የሚያስወግድ በግ ነው። ደሙን በመቀበል እንደተመራመረ እንደ አቤል መስዋዕት እስራኤላዊ ታጥቀው የሰይጣን ክፋት አይ ማስታወሻህን ንገረን እንደምነት ዘረቡ ላይ ከሆነ የለም ያሰመርክበት በአርብ ላይ የተወሰነ ቦታ ላይ አይቻለሁኝ። በሐሙስ ኦኬ ኦኬ ፈልገው። ኦኬ አንደኛ 64 ላይ ነበር አይደል? ኤርሚ 64 ላይ ነበር። ቅድም 64 ላይ ነበር የነበርኩ አይደል? አይ አይደለም፣ ቅድም የነበርኩትኝ ዓለማትን በአንቺ የፈጠረ የሚል 64 ነው። 64 ከ64 እስከ 72 ባለው ውስጥ ነው ያለው። ነው እንደ ከ64 እስከ 72 ባለው ውስጥ ነው። ኦኬ እንፈልገው። አንተ ከሆነ ምንድነው ብሎ የሚለው የእሷን ስጋና ደም እንደሚወስዱ ነው የተጻፈው። የእሷን ስጋና የጌታን ሳይሆን የእሷን ስጋና ደም ይቆርባሉ። ኦኬ
የተሰየምሽ ኪዳን አንቺ ነሽ ከም ረጅም ነው ወንድምነት። ይሄ በጥንቃቄ ይሄ መነበብ አለበት። በጥንቃቄ መነበብ አለበት። እንደዚህ አላገኘሁትም። እንደዚህ አላገኘሁትም። ኦኬ፣ ከዚህ በፊት አንድ ጊዜ ስትናገር ሰምቻለሁ። እንደዚህ አላገኘሁትም። ኦኬ፣ የጌታችን እናት ማርያም አለመሆኗ አንደኛ ሰማያትና ምድርን ፍጥረታትን ሁሉ የፈጠረች ነች ብለው ይላሉ። ሁለተኛ እንደገና ደግሞ በራሳቸው በመጽሐፈ ሰዓታት መጽሐፈ ሰዓታት የግዕዙ ማለት ነው። በዚህም ላይ በሌሎችም መጽሐፍቶቻቸው ላይ ሁሉ ጭምር የፍጥረት መጀመሪያ አንቺ ነሽ ብለው ሲሉ ፍጥረታት ከመፈጠራቸው በፊት አንቺ ነሽ የተፈጠርሽው እኮ ነው እያሉ ያሉት። የፍጥረት መጀመሪያቸው አንቺ ነሽ ብለው ሲሉ ፍጥረት ከመፈጠራቸው አስቀድሞ አንቺ ተፈጥረሻል፣ አንቺ ነበርሽ ነው። መኖር የጀመርሽው ፍጥረታቱ ከመፈጠራቸው በፊት ነው እያሉ አጽንኦ ሰጥተው ሲናገሩ የነበሩት ማለት ነው። ስለዚህ የኦርቶዶክሷ ማርያም ማንም አገልጋይ የተባለ እስኪ ይምጣና እንጠይቀው። በ4 በ5 በ6 መጽሐፍቶቻቸው እኔ ጥያቄን እስቲ ላቅርብ፣ ወንድሞችም ያቀርቡ። አንዳቸውም አይመልሱም። ስለዚህ የጌታችን እናት ማርያም ናት ብለው የሚሉት ፈጽሞ ስህተት ነው።